አንዳንዱ 73 ይቀበላል፣ እናንተ ጋር 81 አለ፣ ሌሎች ጋር ደግሞ ሌላ የመጽሐፍ ቁጥር አለ። ኢቭን ኦሪየንታሉ እንኳን በቅዱሳት መጽሐፍት ቁጥር በቀኖና የተለያዩ ናቸው። ስለዚህ ኦፍ ኮርስ በትውፊት ነው የተቀበልነው። ትውፊቱ ግን ሊሳሳት የሚችል ትውፊት ነው። አይታ ትውፊቱ ግን ሊሳሳት የሚችል ትውፊት ነው። ለዛ ነው በየአብያተ ክርስቲያናቱ የተለያየ መጽሐፍ ቁጥር ቁጥር። ስለዚህ መጠቅለያ መሰለህ ነው አይ እንደው ከቤተ ክርስቲያን የተቀበሉት ስልጣን አለ፣ እንደው እንደ ካህናት እንደ አገልጋዮች ከቤተ ክርስቲያን እኮ አባቶች የተቀበሉት ስልጣን አለ፣ ያ ስልጣን ዛሬም ኤክሰርሳይዝ መደረግ ይችላል የሚለውን እኔ ምንም ክርክር የለብኝም። አዎ እላለሁ። አዎ መደረግ ይችላል፣ መደረግም አለበት እላለሁ። ምንም ችግር የለውም እሱ። ነገር ግን ኢንፋሊብል ነው የሚለው ነው፣ ሊሳሳት አይችልም፣ በሐዋርያቱ ስልጣን እኩል ነው የሚለው ላይ ግን ተቃውሞ ይኖራል። ለምን ሲባል ከሐዋርያቱ ስልጣን እኩል የሆነ ስልጣንን እነሱም ክሌም አላደረጉም፣ እኛም ልንሰጣቸው አይገባም። እሱ ብቻ ግን አይደለም ሲሳሳቱ አይተናቸዋልና ስለዚህ ይሄንን ማስቀመጥ ትችላለህ። ይቅርታ ቃል በማስረጃው ለምሳሌ ቤተክርስቲያን ልትሳሳት ትችላለች እያልክ ነው። the church is not fallible I mean is not infallible fallible ነው እያልክ ነው። ካውንስል የሚሳሳት እኔ እያልኩኝ ያለሁት ለምሳሌ ከቤተክርስቲያን አባቶች አሁን አንተ ምንድነው መመዘኛ ካሁን ሊሳሳቱ ይችላሉ አይችሉም ስትል ከሐዋርያት በኋላ የመጡ ሐዋርያን አበው ተሳስተዋል ስትል አንተ ምንድነው what's your እንትን መመዘኛ ተሳስተዋል አልኩ እንዴ አላልኩም ሊሳሳቱ ተሳስተዋል ያልኩት ሰባተኛውን ጉባኤ ነው። አንድ በእኔ በኩል እንደዚህ ላስቀምጠው። እሺ አንዴ ላስቀምጠው መመዘኛ ምንድነው ነው ያልኩህ። ገብቷል ቃል አሁን አንድ ነገር ገብቶኛል። መመዘኛ የመጽሐፍ ቅዱስ ነው። በአጭሩ መመዘኛ የመጽሐፍ ቅዱስ ነው። ተሳስተዋል ስል ከመጽሐፉ ሐሳብ ውጪ ያሉ ነገሮችን ነው ተሳስተዋል ብለው ማለት ነው። መጽሐፉ የማይፈቅዳቸው አፍርም የማያደርግ ባክኤንድ ፎርዝ ሞርስ አቋርጠኝ በቻለስና ከዛ ይሻል። እሺ ጥሩ እሺ። ስለዚህ ለምሳሌ ሰባተኛውን ካውንስል እንደዛ ስል ለስዕል የማይሰግድ ሰው ላይ የጸጋ ስግደት ለስዕል የማይሰግድ ሰው ላይ አናቴማ ሲጥል ያ ካውንስል በየትኛውም አይነት አቅጣጫ ያንን አናቴማ ሊቀበል የሚችል መጽሐፍ ቅዱሳዊ መሰረት የለም። ለምሳሌ ነገረ ክርስቶሳዊ ኑፋቄ ውስጥ የገባን ሰው አናቴማ ብታስቀምጥበት መጽሐፍ ቅዱሳዊ ነው። ነገር ግን ለስዕል የመስገድን ጉዳይ የጸጋ ስግደት ለስዕል ይገባል የሚልን ነገር አንስተ ይሄን እዚህ ሰው ላይ አናቴማ ስትል መጽሐፍ ቅዱሳዊ አናቴማ አይደለም ነው። ከመጽሐፍ ቅዱስ ውጪ ነው። መጽሐፉ ሊልህ አይችልም። ሲጀመር በቤተክርስቲያን ታሪክ ውስጥም ኮንሲስተንት ትምህርት አለ ይብን የተቃወሙ ሰዎች አሉ። ነገር ግን ሌሎችንም ማንሳት እንችላለን። ለምሳሌ አራተኛውን ጉባኤ ተሳስቷል ትላላችሁ እናንተ በኦሪየንታል ሳይድ አራተኛው ጉባኤ የኬልቄዶን ጉባኤ ቃሌ ካቋረጥከኝ ሀሳቡ ሰዎች ጋር አይደርስምና አታቋርጥ እኮ አይደለም። እሺ እኮ ሀሳብ ምን መሰለህ አሁን የእኛን ተውንና አንተ ቤተክርስቲያን ጉባኤ ተሳሳል እያልክ ተሳስተዋል እያልክ አይ ቲንክ እንትን የክሌም እያደረክ ነው። የትኛውም ጉባኤውን ተሳስቷል ኢቭን አታቋርጠኝ። እሺ እኛ ተሳስቷል ስትል እንትን ማድረግ ካለብህ አንተ ላይ ያልክ ያለ እንትን ማድረግ ካለ አንዴ ስማ ብትሰማ እኮ ጥሩ ነው። እሺ ተሳስቷል ስል እያልክ ያለሁት ከመጽሐፍ ቅዱሱ ሐሳብ አንፃር ነው ብዬ መጀመሪያውኑ ክሊር አድርጌ አስቀምጫለሁ። አይ ከመጽሐፍ ቅዱሱ አንፃር አይደለም ተሳስቷል መባል ያለበት የምትል ከሆነ አማራጭ ነገር መቅረብ ይችላል። ነገር ግን ተሳስቷል ሲባል ከመጽሐፍ ቅዱሱ አንፃር ነው ስል ለምሳሌ ሰባተኛው ጉባኤ ያስቀመጠውን አናቴማ መጽሐፉ አይደግፈው፣ መጽሐፉ ውስጥ የለም። በቤተክርስቲያን ታሪክም ደግሞ የተቃወሙ ሰዎች አሉ አልኩ። እሱ ብቻ ግን አይደለም፣ አልጨረስኩም። ራሱ እናንተ ጋር ሲመጣ የእኛን ተው ስለማይባል ማለት ነው። ለምንድን ነው የእኛን ተው የማይባለው? ምክንያቱም እናንተ ራሳችሁ ካውንስል ሊሳሳት እንደሚችል ምስክር ናችሁ። እናንተ ራሳችሁ ለምን ኬልቄዶን ተሳስቷል ትላላችሁ? ስለዚህ ካውንስል ሊሳሳት ይችላል። ባጭሩ ካውንስል ሊሳሳት ይችላል። ተሳስቶ የግድ መገኘት የለበትም። ይኸው ሊሳሳት እንደሚችል እናንተን ዋቢ መጥቀስ ይቻላል። ኬልቄዶን ተሳስቷል ስለምትሉ ከስር እንዳየው ኑፋቄ ነው የሚል ነገርም ስላለ ማለት ነው። ሶስተኛ የመጽሐፍ ቅዱስ ኢንተርፕሪቴሽን ላይ ቤተክርስቲያን ትሳሳት ትችላለች። ለምሳሌ የእናንተ ቤተክርስቲያን ማቴዎስ ወንጌል ምዕራፍ 10ን ከ41 እስከ 42 ያለውን ክፍል ስትተረጉም በቤተክርስቲያን ታሪክም በመጽሐፍ ቅዱስም የሌላ አተረጓጎም ነው የተረጎመችው። ስለዚህ የቤተክርስቲያን አተረጓጎም በዛ ደረጃ ሊሳሳት ይችላል። ይኸው ተሳስተው የምናያቸው ነገሮች እነዚህ ናቸው። ስለዚህ አንድ ሰው የግድ ወይም ደግሞ አንዲት ቤተክርስቲያን የግድ ተሳስታ መታየት አለባት አለን ፖይንታችን። ልትሳሳት ትችላለች። ሊሳሳት እንደሚችል ቤተክርስቲያን ልትሳሳት እንደምትችል ምንድነው ማሳያ ሲባል ግን ይኸው እነዚህ ያቀረብኳቸው ነገሮች ናቸው። ለምሳሌ የማቴዎስ 10 ትርጓሜ ላይ ከ41 እስከ 42 ያለው ትርጓሜ ላይ ቤተክርስቲያናችሁ ተሳስታለች። የለም እንደዚህ አይነት ትርጓሜ የለም በቤተክርስቲያን ታሪክ ውስጥ መጽሐፍ ቅዱስ ላይ የለም። እንደዚሁ ኬልቄዶን እናንተ
ኦልሬዲ ኬልቄዶንን ተሳስቷል ብላችሁ ታስባላችሁ፣ ጉባኤ ሊሳሳት ይችላል ማለት ነው። ለምሳሌ እነዚህን ሁለቱን አስቀመጥኩኝ ማለት ነው። እዚህ ላይ ማንስማማ ከሆነና አይ ጉባኤ ሊሳሳት አይችልም ብለህ ኬልቄዶንን አልተሳሳተም የምትል ከሆነ ኦልሬዲ እንስማማለን። ግን ኮመን ግራውንድ አለ፣ በቃ ጉባኤ ሊሳሳት እንደሚችል ይኸው ኮመን ግራውንድ። ስለዚህ በዚህ መንገድ አስቀምጫለሁ። ቃሌ እንደዛ እኮ አይደለም። አሁን አንተ ስጠይቅ እኛ እንትላለን፣ እኛ የኬልቄዶን ጉባኤ አንቀበልም። ምክንያቱም አሁን እኔ በካውንስል ደረጃ ግን አንተ በካውንስል ደረጃ ሰባተኛው ጉባኤ የሚሆን ሌላም ተሳስቷል ስትል ምን ላይ መሰረት ሆነ ነው አልኩ። አሁን እኔ ብጠይቀኝ የቤተክርስቲያን አባቶች በካውንስል ምንድን ነው የወሰኑት ነው የኬልቄዶን ጉባኤ አስተምሮውን ስለማንቀበልኛ ከዛ በፊት ያልነበረ አስተምሮ ስለነበር በነገረ ክርስቶስ ላይ የተሳሳተ አስተምሮ ስለነበር ሌሎችም የፖለቲካልም ነገር አለው። እኛ ጉባኤውን አንቀበልም። ማን ነው የወሰነው ይሄንን? ቤተክርስቲያን፣ የቤተክርስቲያን አባቶች በካውንስል ነው። አንተ ግን ካውንስል ተሳስታለች ስትል ተው ካውንስል እና አንድን አባት እንኳን ተሳስቷል ስትል ምንድነው የተረዳሁት? መጽሐፍ ቅዱስ አልክ። ስለዚህ መመዘኛው አንተ ነህ ማለት ነው። የምትመዝነው አንተ ነህ ማለት ነው አይደል? ባለስልጣኑ አንተው እንካው ገብቷል። ለምሳሌ አሁን ኬልቄዶንን እኛ ስለማንቀበል ስትል እነማን ናችሁ የማትቀበሉት? እነማን ናችሁ የማትቀበሉት? ፌስ አይ መጀመሪያ እኔን መልስ እንጂ መጀመሪያ እኮ የተጠየቀው እኔማ መለስኩልህ እኮ። ለምሳሌ አሁን አንተ ቤተክርስቲያኔ ስላለችና ፌዝ እሺ እየመለስኩልህ ስለሆነ አታቋርጥ። ቤተክርስቲያን እንግዲህ ስለማትል በቤተክርስቲያን ታሪክ ውስጥ የኬልቄዶን ዴፊኒሽን ስለሌለ አልክ። ነገሩ አለ መኖሩን አለ፣ ግን ፎር ዘ ሴክ ኦፍ አርጊውመንት ትተህ ነው ያንተን አርጊውመንት እንኳን ብናነሳ ከሀሳብ ወደ ሀሳብ እንዳንዘል አንድ ጊዜ እኔ ልጨርስ። እሺ ከሀሳብ ወደ ሀሳብ ከዘለልን ጥሩ አይደል? እሺ አሁን እኔ ልቀጥል። ለምሳሌ አሁን አንተ ስታነሳ አልኩ በቤተ ክርስቲያን ታሪክ ፈጽሞ አልነበረም ቀድሞ አልክ። ምን የኬልቄዶንን ዴፊኒሽን ለዚህ ነው ተሳስቷል የምለው አልክ። እኔም ልክ ሰባተኛውን ካውንስል አንስቼ ሳነሳ በቤተ ክርስቲያን ታሪክ ውስጥ ይሄ ትምህርት ለስዕል የመስገድ ትምህርት አስቀድሞ አልነበረም፣ በኋላ ዘመን የመጣ ነው። ተሳስቷል የምለው ለሱ ነው ብዬ ነው ኮመን ግራውንድ ያለው ነገር አስቀመጥኩኝ። አንተ ኬልቄዶንን ተሳስቷል ባልክበት በዛው መስፈርት እኔ ደግሞ ካውንስሉን የሰባተኛውን የጉባኤ ተሳስቷል አልኩ። እሱ ብቻ አይደለም ማቴዎስ 10 ያንተ ቤተክርስቲያን ስትናገረው ወይ ደግሞ ማቴዎስ 10:41 እስከ 42 ያለውን ያንተ ቤተክርስቲያን ስትተረጉመው ተሳስታለች አልኩ። ለምን ስትለኝ እንደዛ አይነቱ አተረጓጓም የለም በቤተክርስቲያን ታሪክ ውስጥ መጽሐፍ ቅዱስ ላይ እንደዛ አይነቱ አተረጓጓም የለም አልኩ። ይሄው ለመሳሳቱ ይሄው ማስረጃ ይያስቀምጥ ማሞገት ትችላለህ። ቆይ ደብል ትሪፕል ስታንት ይወለ አሁን አንተ ምን መሰለህ ላይክ 21st ሴንቸሪ ላይ ሆነክ ላይክ ዩር ፐርሰናል እንትን ነው እንጂ አሁን ዝም ብለህ መጽሐፍ ቅዱስን አየክ ከዛ መጽሐፍ ቅዱስን አይተህ አንብበህ የራስን መረዳት ይዘክ ፈርስት ሰከንድ ሰርድ ኤርሊ ቸርች ላይ ያሉትን አባቶች ጀጅ እያደረክ ነው which is not fair ማለት ነው። ለዛ እኮ ነው አሁን እየጠየቅኩ ያለው። ለምሳሌ አሁን እኛ እነማንን ነው ጀጅ ያደረኩት? አይ ቆይ ክሌምህን አንዳንድ እያደረግን እንመልስ። የትኞቹን የሶስተኛ ክፍለ ዘመን አባቶች ነው ጀጅ ያደረኩት? እስኪ ይሄው አንተ እኮ አሁን እኮ ኤርሊ ቸርች ላይ እኮ ነው ኤርሊ ቸርች ላይ ያሉትን አባቶች ኤርሊ ቸርች ላይ የነበሩትን ካውንስሎች እኮ ነው እየተቸ ያለው። ለምሳሌ ቶና 7 ሴንቸሪ ላይ መጣና ቆይ 7 ሴንቸሪ ቶ 7 ሴንቸሪ ላይ መጣ። ኦኬ ስለ አይኮኖግራፊ የተላለፈውን ውሳኔ ስህተት ነው ስትል አንተ you are in 21st century ነህ። መጽሐፍ ቅዱስን በራስህ መረዳት አነበብክ፣ ከዛም ስህተት ናቸው አልካ አባቶችን you see ራስህ መዛኝ ሆንክ ማለት። ስለዚህ አሁን ምንድነው የማየው በቃ ይሄ የቃሌ የራሱ ግል ምንድነው አመለካከት ነው ወይም ትርጓሜ ነው ልልክ እችላለሁ። እኔ ግን አሁን የምጠቅስልህ በቤተክርስቲያን ደረጃ ተሳስተሃል እንደሱ ስትል ራሱ ለምንድነው የምትሳሳተው መሰለህ? ለምንድነው የምትሳሳተው መሰለህ? ሰባተኛው ጉባኤ አናቴማታይዝ የሚያደርጋቸውን ሰዎች በተለይ ደግሞ ለስዕል የጸጋ ስግደት የማይሰግዱ ሰዎችን አናቴማታይዝ ስለሚያደርግ
ያንን አናቴማ ተይዝ ያደረገውን ያንን አናቴማ ቢብሊካል አድርገህ ማሳየት አትችልም። በቤተክርስቲያን ታሪክ ውስጥ ማሳየት አትችልም። ስለዚህ በግሉ ነው የተረጎመው። ቆይ ልጨርስ። በግሉ ነው የተረጎመው ብለህ ስታስቀምጥ ሲጀምር የግል ጀጅመንትህ ነው እንጂ ወደኋላ ተመልሰ ያንን አናቴማ ሊያስረግጥ ወይም ደግሞ የአናቴማ መጽሐፍ ቅዱስ ወይም ታሪካዊ መሆኑን ሊያሳይ የሚችል ማስረጃ ልታመጣ አትችልም። አይደለም አይኮን ቬኔሬሽንማ ሲውል ከኤርሊ ቸርች ጀምሮ ከሐዋርያት ጀምሮ የነበረ መሆኑን ሁሉም ቤተክርስቲያን አይ ዶንት ኖ ካንተ ቤተ እምነት ውጪ ሁሉም ቤተክርስቲያን ኦሪየንታልም ኢስተርንም ካቶሊክም ብትል ያው ኤርሊ ቸርች ፋደር ሼር የምናደርጋቸው አባቶች በደንብ ያስቀመጡት ነው። ብዙ መጥቀስ ይቻላል። ማስረጃ ሴንት ባሲል ሌተር 360 ሌተር 360 አሁን በካቶሊክ ቤተክርስቲያን ባልከው በሪቻርድ ፕራይስ ራሱ ሌተር 360 ፌክ ነው ተብሏል። አክትስ ኦፍ ዘ ካውንስል ኦፍ ናይሲያ ላይ ማለት ነው። ማን ያለው? አክትስ ኦፍ ዘ ካውንስል ኦፍ ናይሲያ። ቆይ አይደለም ቆይ የሴንት ባሲልን ሌተር 360 ፌክ ነው ያለው ማን ነው? ሪቻርድ ፕራይስ። እዚህ ኦርቶዶክስ፣ ካቶሊክ፣ ኦሪየንታል፣ ኢስተር ካቶሊክ ነው። ካቶሊክ ሪቻርድ ፕራይስ ካቶሊክ ነው። ፕሮስቶ ካቶሊክ ነው። እሺ ማስረጃ ሲያውጣል። አሁን ካፌ ቁጭ ብዬ ነው ያለሁት። በ10 ደቂቃ ውስጥ አውጥተን ማየት እንችላለን። ነገሩ ነበር ከአስቼ ቤትም ስናወራው ነበር ማውጣት እንችላለን። ቆይ ነገር ግን ሴንት ባሲል ፎር ፊስ ሴንቸሪ ላይ ያለን አባት አሁን ልጨርስ። እሺ ሪቻርድ ፕራይስ አክትስ ኦፍ ዘ ካውንስል ኦፍ ናይሲያ ላይ ይሄንን ጨምሮ የአትናቴዎስ ነው የተባሉትን ለስዕል የተነገሩትን በሙሉ እነሱ የጻፏቸው አይደለም ሲዶኖመስ ናቸው ብለው አስቀምጠዋል። አንተ በየትኛው ስኮላርሊ ኮንሴንሰስ ውስጥ ስህተት ነው ያለው? አዎ ብለዋል። አንዴ ስማና ልጨርስና ማነው ስሙን ያልከኝ? ሪቻርድ ኤም ፕራይስ አክትስ ኦፍ ዘ ካውንስል ኦፍ ናይሲያ። ስለዚህ ጥሩ። ከዚህ ውጭ ግን ሌላ የቤተክርስቲያን አባት ወይም በቸርች ካውንስል ይሄንን ካውንስል የተቃወሙ አባቶች አሉ? የትኛውን ካውንስል? አሁን ለምሳሌ ከሰባተኛው ጉባኤ በኋላ ከሰባተኛው ጉባኤ በኋላ ሴንት ባሲልን አይደለም፣ ሴንት ባሲልን ማለት ሴንት ባሲል ሌተር 316 ከቤተክርስቲያን አባቶች የሴንት ባሲል ሌተር 360 ፌክ ነው ትክክል አይደለም ያሉ አሉ በካውንስል ወይም ኤኒ የቤተክርስቲያን አባት። እሺ አንድ የቤተ ክርስቲያን አባትን ደብዳቤ ተይዞ ካውንስል አይሰበሰብም፣ ባይ ኔቸር ማለት ነው። እንደዛ አይደረግም። አንድ እሱ። ሁለተኛው ነገር ደግሞ ሌተር 360 ሲጀመር ራሱ ከሰባተኛው ክፍለ ዘመን በፊት ለእንደዚህ አይነት ነገር ማስረጃ ሆኖ እኮ ቀርቦ አያውቅም። ቀርቦ የማያውቀውን ነገር ምኑን ነው ስህተት ነው ልክ ነው ብለው የሚያነሱት? ሌተር 360 ግን ኧረ ልጨርሳለሁ። እሺ ቀጥል። አንዴ ልጨርሳ። ሌተር 360 አሁን ባነሳው መንገድ አንስቶ ይህንን ሌተር 360 ልክ ነው ያለ ሰው ስኮላርሊ ኮንሴንሰስ ልታገኝ አትችልም ነው። አንድ ሙግቶችን በደንብ ያቸውና ሙግቶቹ መሞገት ካለብህ ከሞገትኩት አንጻር ነው ልትሞገት የምትችለው። አንደኛ ረጅም ሰዓት እየወሰድክ ነው አንተና። እሺ በደቂቃ ይሁንን እስማማለሁ። በደቂቃ ይሁንን እስማማለሁ። ይኸው በደቂቃ አርጉት። ስለዚህ አሁን አንድ ጊዜ ሰብሰብ አድርጎ ተቃውሞውን ያስቀምጥልኝ ፌዝ እና ከዛ በኋላ ልቀጥል። አንዴ ሰብሰብ አድርግና በደቂቃ ሀሳብ ስላለ የጀመርከው ሀሳብ ስላለ ትጨርሳለህ። ለአንተ 5 ደቂቃ ይሰጥ። ከዛ ጸሎት እንትን ፌዝ ደግሞ ጥያቄውን ዲያቆን ፌዝ ደግሞ ጨረስኩኝ። የለም በቃ ስኮላሪ ኮንሴንሰስ የለህም ብዬ ጨረስኩኝና ተቃውሞ ካለው ደቂቃ ይሰጠው፣ ያለውን ተቃውሞ ያስቀምጥ። ከዛ በኋላ ደግሞ እኔ እቀጥላለሁ። ተቃውሞ እኮ አይደለም አሁን ኳንተ ምንም ያስቀመጥኩ የለም። ቆይ ደቂቃ ይሰጥህ ፌዝ፣ ቆይ ደቂቃ ይሰጥህና ጥልና እስካሁን ስታወር ስለነበር ብዙ ጊዜ ነገር ማለት ነው። ፌዝ እኮ ባክ ኤንድ ፎርዝ ይሁን ስላለ ነው እንጂ ቃል የመጀመሪያ ሐሳቡን ያስቀመጠው ከዛ ፌዝ ነው ያስፈቀደው ባክ ኤንድ ፎርዝ እንጂ ቃል ይፈልጓል ነበር። ረጅም ሰዓት እየወሰደና የፌዝ ሐሳብ የተሰማ ስላልነበረ ባላንስ ሊያደርግ አልቻለም ሐሳቡና ባላንስ ማድረግ ስላለበት በደቂቃ ይወራ። በቃ አሁን በደቂቃ ከዚህ በኋላ ለሚጠይቀው ጥያቄ ይመልሳል። እሱም በደቂቃ በቃ
ጸሎት ደቂቃ ስጣቸውና ቀጥል ፌዚ ይቀጥል። እሺ አሁን ምንድነው ቅድም ለማቅረብ የፈለኩት ቃሌ ሁለት ነገር ነው ሲናገር የነበረው። አንደኛ በሐዋርያት የነበረው ስልጣን በቃ ምንድነው ከሐዋርያት በኋላ አብቅቷል። በሐዋርያት የነበረውን ስልጣን አልነበራቸውም። ከሐዋርያት በኋላ የተተኩ ሐዋርያን አበው አንድ ይህንን ክሌም ነበር ሲያቀርብ የነበረው። ከዛ ደግሞ ቤተክርስቲያን ተሳስታለች ሲል ነበር። ልትሳሳት ትችላለች ብሎ እንደውም አንድ ካውንስል ኢቨንቶ ነው የኛ እንትን ባይልም ግን 7th ሴንቸሪ ላይ ስለ አይኮን ቬነሬሽን ለቅዱሳት ስዕላት የሚገባ አክብሮትን የተመለከተ እሱን ካውንስል እሱም ተሳስቷል። እንደዚህ አይነት ነገሮች ጀመረ። ከዛም ጥያቄ ነበር እየጠየቁት ምንድነው አንደኛ ጌታችን በወንጌል ለሐዋርያት ይህንን ስልጣን ሲሰጣቸው እንግዲህ አፖስቶሊክ ሰክሴሽን የምንለው ዶክትሪናን አለው፣ አስተምሮም አለ፣ ስልጣነ ክህነቱም አለ። የዮሐንስ ወንጌል ምዕራፍ 21 ላይ ከማድረጉ በፊት ምንድነው እያላቸው ስልጣኑን ከሰጣቸው በኋላ መንፈስ ቅዱስን ተቀበሉ ብሎ እስከ ዓለም ፍጻሜ ከእናንተ ጋር ነኝ አለ። እስከ ዓለም ፍጻሜ ማለት ሐዋርያት እስከ ዓለም ፍጻሜ ድረስ ከኛ ጋር ይሆናሉ ማለት አይደለም። ግን በሐዋርያት የሚተኩ ሐዋርያን አበው መምህራነ ቤተክርስቲያን ክርስቶስ ማለት በነዚህ ከሐዋርያት እግር ስር በተተኩ መምህራን እስከ ዓለም ፍጻሜ በሚተኩ ቤተክርስቲያንን ይጠብቃታል። ኦኬ እግዚአብሔር መንፈስ ቅዱስ ቤተክርስቲያንን ይጠብቃታል ብለን እናምናለን። ይሄንም ደግሞ ክርስቶስ በቃሉ እስከ ዓለም ፍጻሜ ከእናንተ ጋር ነኝ አለ። በማን ላይ እንግዲህ ቤተክርስቲያን ፈተና ይኖራል፣ መናፍቃን ይኖራሉ፣ የኑፋቄ ትምህርት ይኖራል። ይሄ በቤተክርስቲያን ታሪክ የነበረ ነው፣ ወደፊትም የሚኖር ነው። ይህንን ግን ይዞ እንዴት አንድ ሰው ቤተክርስቲያን ተሳስታለች ይችላል? ከዛም ደግሞ በሐዋርያት የነበረው ስልጣን ቀርቷል አለ። ግን ቅዱስ ጳውሎስ በሁለተኛው ጢሞቴዎስ ምዕራፍ 1 ቁጥር 2 ላይ ለጢሞቴዎስ ምንድን ያለው? እኔ ከእግዚአብሔር እየተማርኩትን ለአንተ የሰጠውክን አንተም ደግሞ ከአንተ በኋላ ላሉ አስተላልፍ ነው ያለው። ያ ማለት ለጢሞቴዎስ ምን ብሎት ነበር? ትምህርት ብቻ አይደለም፣ ዶክትሪናል አፖስቶሊክ ሰክሴሽን ትምህርት ብቻ ሳይሆን ጳጳሳትን፣ ቀሳውስትን፣ ዲያቆናትን ሹም ብሏል። ስለዚህ ይህ እንግዲህ ምንድነው ሲወርድ ሲወራረድ እዚህ ደርሷል። እስከ ዓለም ፍጻሜም እግዚአብሔር መንፈስ ቅዱስ ቤተክርስቲያን ይጠብቃታል። ኦኬ። ከዛም ስተት ነው ስትል ካውንስል ተሳስቷል፣ ቤተክርስቲያን ተሳስቷል ስትል ግን ያንተ ምንድነው መሰረትክ? ምን ላይ ሆነክ ነው? ለምሳሌ አሁን ምንም ነገር ምንድነው ይሰማል? ኢኮ ይሰማኛል መሰለኝ አለው። እሺ፣ ስለዚህ ቃሌ ቤተክርስቲያን ተሳስታለች፣ ካውንስል ተሳስቷል። እሱን ተወና እኛ ቸርች ፋደርስ ኦፍ ኮርስ ኢንፋሊብል ናቸው አንልም፣ ግን ቤተክርስቲያን ካውንስል ኢንፋሊብል ብለን ነው የምናምነው። ሊሳሳቱ ይችላሉ ወይም ጭራሽ ተሳስቷል ስትል አንድን ካውንስል መሰረት ምንድን ነው አልኩት። አይ መጽሐፍ ቅዱስ አንብቤ አለ። ስለዚህ የግል አመለካከት ብለን ነው የምንይዘው። ከዛም የሆነ ደግሞ ቸርች ስኮላር ይሄ 7ኛው ጉባኤ ስለ አይኮን ቬኔሬሽን ለቅዱሳት ስዕላት የሚገባን እንትን በዛ ላይ የተወሰነውን ይዞ ስተት ነው አለ። ግን ለቅዱሳት ስዕላት አይኮን ቬኔሬሽን ከኤርሊ ቸርች ጀምሮ እየነበረ ነው። ብዙ መጥቀስ ይቻላል፣ ፍሮም ፈርስት ሴንቸሪ ማለት ነው። ለምሳሌ ግን ብዬ ሴንት ባሲል በጣም ፖፑላር ስለሆነ በቅዱሳት ስዕላት ፊት ምንድነው መጸለይ፣ እንደውም ምልጃን መጠየቅ የኃጢአት ስርየት እንደሚያስገኝ በቅዱሳት ስዕላት ፊት መጸለይ፣ የአክብሮት ስግደት መስገድ፣ እነዚህን ሁላ በአንድ የያዘ በጣም ፖፑላር የሆነ የቅዱስ ባሲሊዮስ ዘቂሳሪያ ሌተር 360 አለ እና ቅዱስ ባሲሊዮስ በዛ ሌተሩ ምንድን ያለው? ይሄ አይኮን ቬኔሬሽን ለቅዱሳት ስዕላት የሚገባ አክብሮት ስግደትን የአክብሮት ስግደት ከሐዋርያ ዘመን ጀምሮ የነበረ ነው አለ። ስለዚህ ቅዱስ ባሲሊዮስ 4th ሴንቸሪ ላይ 5th ሴንቸሪ ላይ ዝም ብሎ አዲስ እንትን ፈጥሮ አይደለም፣ ከሐዋርያ ጀምሮ ሲወርድ ሲወራረድ የመጣ ነው አለ። ሌላም መጥቀስ ይቻላል። እኛ እንደዚህ እየጠቀሰን ቤተክርስቲያን እንደማትሳሳት መናገር እንችላለን። አንተ ግን አሁንም የምናገረው ተሳስታለች ቤተክርስቲያን፣ አባቶች ተሳስተዋል፣ ካውንስል ተሳስተዋል ስትል መሰረት ምንድን ነው? በቃ ባጭሩ እየተረዳሁት መጽሐፍ ቅዱስ አነበብኩኝ፣ እግዚአብሔር መንፈስ ቅዱስ ገለጸልኝ አልክ። በቃ አንተ በዚህ ሴንቸሪ ሆነ
ሐዋርያትን ያው እየመዘንክ ነው ማለት ነው which is unacceptable እየጠቀስከው እንትን ደግሞ I don't think Catholic I think he is evangelist ግን ማየትም ይቻላል thank you እስቲ ሰዓቴ ጋይስ በመጀመሪያ አሁን ካነሳ ነው ልጀምርና ለምሳሌ ሌተር 360 በተመለከተ ይሄ ኢቫንጀሊካል ነው ካልክ እኔ እቀበላለሁ ባይ ዘ ዌይ ወንድማችን ይሄ ሰውዬ ኢቫንጀሊካል ነው ካልክ እቀበላለሁ ግን አይደለም ነው ባጭሩ አይደለም ነው ካልክ ግን እቀበላለሁ ችግር የለው ኦኬ አክስ ኦፍ ዘ ሰከንድ ካውንስል ኦፍ ናይሲያ እዚህ መጽሐፉ ላይ ምን ብሏል ይሄ ሰው እዚህ መጽሐፉ ላይ ምን ብሏል ተመልከተ አሁን ይሄንን ላንብብልህ ምን እንደሚል ማለት ነው እንደዚህ አድርጌ ባነብ ጥሩ ነው ብዬ አስባለሁኝ እንድታዩት እሺ እንደዚህ ብሎ ይናገራል unsurprisingly the deficiency was made up by the production of some spurious texts spurious በሆኑ አጠራጣሪ በሆኑ ቴክስቶች production ነው deficiency የተፈጠረው ይላል assigned to this period but there were less of this than we might have expected እያለ ይናገርና ከዛ በኋላ ወርድ በለ ተመልከት እዚህ ጋር the one clear case ይላል index of a forgery አይታል በዛ ስራ ላይ ፎርጀሪ ሆኖ የተቀመጡ claiming to belong to the patristic golden age በአባቶች ወርቃማው ዘመን የተጻፉ ተብለው የቀረቡ ፎርጀሪ ቴክስቶች ምንድናቸው that is manifestly of an iconophile origin ያላቸው ፎርጀሪዎች ምንድናቸው ሲባል is the supposed letter from Basil of Caesarea to Julian the Apostate containing the statement I therefore ይሄን ነው የምታገኘው ሌተር 360 ላይ honor and revere as well the features of the saint's image especially because this was handed down and not forbidden by the holy apostles and they are portrayed in all our churches kazas that neither of these works could plausibly be attributed to their supposed authors will have been as obvious Byzantine iconoclasts as it is to us today በማለት ይናገራል ስለዚህ ፖይንቱ ምንድነው ይሄ አንተ ተጽፏል ያልከው ሌተር 360 ላይ ያለው ይሄ ሐዋርያቱ የተቀበልነው ነውና አልተከለከለም ይሄና እናደርጋለን ያለው ፎርጀሪ ነው ይላል እንዴ ሪቻርድ ፕራይስን ኢቫንጀሊስት ነው ወይ ደግሞ ኢቫንጀሊካል ነው ካልክ መብት ነው እኔ ችግር የለብኝም እንትን ማስረጃውን ብቻ ነው ፈልገው ሁለተኛ አረ ቤተክርስቲያንህ ራሱ ኢንፋሊቢሊቲን ለሷ ተሰጠህ ማለት ነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ስርዓት አምልኮትና የውጭ ግንኙነት ላይ ኦኬ ገጽ 57 ላይ ይህንን የማቴዎስ ወንጌል ምዕራፍ 10 ከ41 እስከ 42 ያለውን ክፍል በአማላጅነታቸው ለሚያምኑ ሁሉ ዋጋ እንደሚያገኝ ከልዑል እግዚአብሔር ቃል ኪዳን ተሰጥቷቸዋል ብላ ለቅዱሳን ጻድቁን በጻድቅ ስም ነብዩን በነብይ ስም የተቀበለ በክርስቶስ ተከታዮችና አገልጋዮች ስም ቀዝቃዛው እንኳን የሰጠ ዋጋው እንደማይጠፋበት ጌታችን በወንጌል ገልጧል ትላለች ይሄ ስለ አማላጅነት ነው እያወራ ያለው አይታ ይሄ ስለ አማላጅነት ነው እያወራ ያለው የትኛውም የቤተክርስቲያን አባት ይህንን ክፍል ስለ አማላጅነት ጠቅሶ አያውቅም ቤተክርስቲያን ቅዱሳት መጻሕፍትን ስትተረጉም ይሄ እንግዲህ የቤተክርስቲያን መጽሐፍ ነው ቤተክርስቲያን ቅዱሳት መጻሕፍትን ስትተረጉም እንደዚሁም ደግሞ ካውንስሎችን ስትይዝ እንዴት ተሳሳት ትችላለች በአስገራሚ ሁኔታ ፎርጀሪ ቴክስቶችን ጭምር እንደ ማስረጃ አድርጋ ልታቀርብ ትችላለች ይሄው ካውንስሉ ሰባተኛው ካውንስል አክስ ኦፍ ዘ ካውንስል ኦፍ ሰከንድ ናይሲያን የጻፈው ሰው ሪቻርድ ፕራይስ እነ ፊሊፕ ሻፍም በነገራችን ላይ ይሄንን ፎርጀሪን ይላሉ ፕሮቴስታንት ነው ብለህ እንትን ውድቅ ልታደርገው ስለምትችል እንጂ የተውኩት ማለት ነው ስለዚህ ይሄንን ጥቅስ ትክክል ነው ያለ ሌላ ስኮላር ልታመጣ አትችልም ጥቅሱን ትክክል ነው ያለ ማለት ነው አይታ ይሄንን የባስልዮስን ያነሳው ማለት ነው ስለዚህ ባጭሩ ምን እያልኩ መሰለ ወንድሜ ሰባተኛው ካውንስል ተሳስቷል ለማለት በቂ ቤዝ አለን አንደኛ የጠቀስከው ቴክስት ፎርጀሪ ነው ሁለተኛ ነገር ደግሞ አስቀድሞውኑ ራሱ እነዚህ አይነት ነገሮች በየትኛው መጽሐፍ ቅዱሳዊ ጥቅስ ተደግፈው ለቅዱሳት ስዕላት ስግደት ይገባል ተብሎ አስተምረውን አያውቁም እስከ 5ኛ 6ኛ ክፍለ ዘመን ድረስ ያሉ አባቶች ለስዕል መስገድን የጸጋ ስግደትን በምንም ተአምር ምንም እንትን የለውም በዛ አይነት መንገድ ያስተማሩት ትምህርት የለም በኋላ ይመጣል አንተ ስትጠየቅ ምን አልክ መሰለ ፌዝ አይ ኬልቄዶንን ቤተክርስቲያን መጀመሪያ አስቀድሞ ቤተክርስቲያን ያልነበረ ዲፊኒሽን ይዞ ስለመጣ ነው ማለት ቀበለው አልክ ኦኬ እኔም ያው አስቀድሞ በቤተክርስቲያን የሌለ ትርጓሜ ማቴዎስ 10ን ቤተክርስቲያን እንዲተርጉማለች ስለዚህ ጥቅስን ስትተረጉም ቤተክርስቲያን ተሳሳታለች የለም በቤተክርስቲያን ታሪክ እንደዚህ በአማላጅነት አምኖ ኪዳን የመስጠት ጉዳይ ነው የሚል በቤተክርስቲያን ታሪክ ውስጥ አታገኙ እንደ ትርጓሜ ማቴዎስ 10 ሁለተኛ ያው ኮንቨርሴሽን አስቀድሞ በቤተክርስቲያን ታሪክ ውስጥ ያልነበረ ነው አልኩ ያመጣውን ቴክስት ፎርጀሪ ነው አልኩ ስለዚህ ፖይንቴ ምንድነው ሲባል ቤተክርስቲያን አሁን ልትሳሳት ትችላለች በቃሉ እውነት እየታረመች ትመጣለችና ቤተክርስቲያን መጽሐፍ ቅዱስ አንብቤ መንፈስ ቅዱስ ገልጦልኝ ነው ብላል አላልኩም መጽሐፍ ቅዱስን አንብቤ መጀመሪያ አካባቢ የነበሩ
ኢንተርፕሪቴሽኖችን አይቼ ኮንቴክስቹዋሊ መጽሐፉን አይቼ ነው ይሄንን ያልኩት። ቅዱሳት መጽሐፍት የማይደግፏቸው ናቸው ያልኩት። አይ ይደግፉታል ካል ማስረጃ ማቅረብ ትችላለህ፣ መብት ነው። ምንም እንትን የሚያደርግ ነገር ስለሌለው እናወራለን፣ ምንም ችግር የለም ወንድማ። ነገር ግን ቤተክርስቲያን ወይም ደግሞ ከቤተክርስቲያንም ካውንስሎች አንጻር ምናምን ሊሳሳቱ ይችላሉ የሚለው በአጭሩ ኬልቄዶንን ጠቅሰን እናንተ መስማማት ብንችልም እሱን ግን አንተ እንደው ልትስማማበት ስላልፈለግ ወደ ሰባተኛው ሄድኩኝ። ይሄኛውን አሳየው፣ የቤተክርስቲያንህን አሳየው። ስለዚህ ቤተክርስቲያን ትሳሳት ትችላለች ለማለት ቤዛ አለኝ። ቴንክ ዩ። እሺ ቃል አይ ቲንክ ብዙም ከዚህ በኋላ መሄድ አያስፈልግም። ምክንያቱም አሁን አንተ ሪቻርድ ፕራይስ ብለህ እየጠቀስከው አንድ እንደውም ሂዝናት ካቶሊክ ነው ብለሃል። ካቶሊክም ቢሆን ተው፣ ካቶሊክ እንኳን ኦርቶዶክስም ቢሆን በቃ የሆነ አንድ ቸርች ስኮላር ኦኬ የሴንት ባሲልን እንትን ክሪቲሳይዝ አደረገ። ሶ አሁን ዳትስ ማይ ኩዌስችን የሪቻርድን ጽሑፍ ይዘህ ቅዱስ ባሲሊዮስ ቂሳሪያ አባቶች በኮንሰንሰስ የተቀበሉትን አስተምሮ አይኮን ቬነሬሽን በካውንስልም የጸደቀ የተደነገገ ትምህርት ተው እንኳን አንድ የፕሮቴስታንት ቸርች ስኮላር ይሁን ሌላም ቢሆን አባት ቢሆን እንትን ስላደረገ ምንም እኮ ምንም ገብቷል አይደለ? we just listen and በቃ ምንም we trash it ያ ነው። ገብቷል አይደለ? እየጠየኩ ግን ያለው ምንድነው አንተ ለምሳሌ አሁን ሴንት ባሲል ላይ ስለሆነ ትኩረት ያደረከው የሴንት ባሲል ሌተር 360 ስህተት ነው ያለ ከቤተክርስቲያን አባቶች ኦኬ እስከ 10th ሴንቸሪ ድረስ ሊድልና ከቤተክርስቲያን አባቶች የሴንት ባሲል ሌተር 360 ፎርጅድ ነው፣ ተቀባይነት የለውም ያለ አባት ካለ ወይም ነው ኢቭን በቸርች ደረጃም ከሆነ ኦር በካውንስል ደረጃ ማቅረብ ትችላለህ ወይ ነው? አትችልም። አንዴ ነው። ሁለተኛ ለምትናገራቸው ነገሮች ሁሉ ምንድነው የምታደርገው? የራስን መረዳት ነው። በቃ ለምሳሌ የኬልቄዶን ምንድነው እናንተ የኬልቄዶን ጉባኤ አትቀበሉም ስትል እኔ አንተን ነው የምጠይቅህ። ምክንያቱም ለኬልቄዶን ጉባኤ እንትን እያልክ ነው፣ ምንድነው ጠበቃ እየሆንክ ነው። እና አንተ የኬልቄዶን ጉባኤ ትቀበላለህ ወይ ነው? እስቲ እሱን ብትመልስልኝ። የኬልቄዶን ጉባኤ ትክክል ነው ለማለት ምን ላይ መሰረት ሆነ ነው? ለምሳሌ አሁን ብጠይቀኝ ኦሪየንታል ቸርች በቃ በካውንስል አባቶች በዛ ጊዜ የነበረው ቅዱስ ዲዮስቆሮስ ነበር። አንደኛ ጉባኤው ሁሉንም አባቶች እያካተተ አልነበረም። ሌላም ልጠቅስልህ እችላለሁ። አሁን ግን የምናገረው በአባቶች ደረጃ ያለ መረጃ ነው። ገብቷል አይደለ? በቤተ ክርስቲያን ደረጃ ያለ መረጃ፣ በካውንስል ደረጃ ያለ መረጃ ነው እንጂ ዝም ብዬ ተነስቼ አይደለም አንተንም ስተት ነው የምልክ። ስለዚህ አሁን አንተ የኬልቄዶን ጉባኤ ትክክል ነው የእናንተ ስተት ነው ስትል ምንድን ነው ማለት? ኢቨን የጉባኤውን እንትን ተረታል ወይ? ሁለተኛ ጉባኤው ስተት ነው የእናንተ ትክክል ነው የእናንተ ደግሞ ስተት ነው ስትል እቀበላለሁ እያልክ ስለሆነ ምን ላይ መሰረት ሆነ ነው? እሱን ብትመልስልኝ። ከዛ በተረፈ ግን ለበስማም ምንድን ነው ከሐዋርያት በቃል እየወረሳችሁት ካለ ቅድም ስትል ነበር። ኢቭን ወንጌሉም ይወልክ ሐዋርያት ከጌታችን በቃል እየተማሩትን ነው ወደ ዓለም ሄደው እየሰበኩት። ከዛ በተረፈ በቃል በሐዋርያት ዘመን የነበሩ ብዙ ማለት በመጽሐፍ ቅዱስ አሁን ተጽፎ የማታገኛ ግን ሐዋርያት በትውፊት ያስተላለፉት ቅዱስ ትውፊት የምንለው ለዛ ነው። እኛ መጽሐፍ ቅዱስ ከዛም መጽሐፍ ቅዱስን እየተቀበሉ ከሐዋርያት ማለት ነው ተቀብለው ደግሞ የተረጎሙ በመንፈስ ቅዱስ ተነድተው ማለት ነው። ቅዱስ መጽሐፉም እንደሚል የቤተክርስቲያን አባቶች የነሱ ትምህርት አለ። ከዛ በተረፈ ደግሞ ቅዱስ ትውፊት አለ። ለምሳሌ ለበስማም ነው የህፃናት ጥምቀት መሰረታዊ ምንድነው መጽሐፍ ቅዱሳዊ መሰረት ቢኖረውም ግን በአባቶች በቅዱስ ትውፊት እንትን እያደገ ነው። ይሄው ለምሳሌ የህፃናት ጥምቀት አልኩ። ብዙ መጽሐፍ ቅዱስ ላይ ቃል በቃል ላታገኝ ትችላለህ፣ ግን እሱን የሚደግፍ ጥቅስ ልጠቅስልህ እችላለሁ።
ግን ሞር ያደገው ግን በትውፊት ነው። ለምሳሌ ለቅዱሳት ስዕላት የሚገባ አክብሮት እሱንም በተመለከተ ይሄም በቅዱስ ትውፊት እየተገኘ ነው። ብዙ በቅዱስ ትውፊት ያገኘናቸው ፕሮቴስታንቱ ጋር የማናገኛቸው ብዙ ትምህርት መጥቀስ ይቻላለን። ግን ሁሉም ከኤርሊ ቸርች ጀምሮ የነበረ ፕራክቲስ እንደሆነ የጽሁፍ ማስረጃ አለ። አይ ቲንክ የሚበቃ ይመስለኛል። ቃል ግን መልስልኝ፣ የኬልቄዶን ጉባኤ ትክክል ነው የእናንተ ስህተት ነው ብላል። ምን መሰረት ላይ ሆነ ነው? እንግዲህ የምትመልስልኝ ከሆነ ነው። ቀጥል። እሺ ሰዓቴን አትጀምሩልኝና ልቀጥል። ምሳዬን ራሱ እንዴት እንደበላው ሳላውቀው ተነስ አንተ ያወራው። እሺ ሰዓቴን አስጀምሩልኝና ልቀጥል። እሺ ወይል እንግዲህ ከኬልቄዶን አንጻር ያነሳው ነገር በአጭሩ ክርስቶስ ዋን ኔቸር ነው ቱ ኔቸር ነው የሚለውን ክርክር ጊዜ ወስደን እንደ አዲስ ሌላ ጊዜ ወስደን ማውራት እንችላለን እዚሁ ማለት ነው። ምክንያቱም ረጅም ነው፣ በጣም ረጅም ነው። ታውቃለህ ደግሞ ረጅም እንደሆነና ማምጣት እችላለሁ። አንዳንድ አባቶች ተርቱሊያን ማምጣት እችላለሁ። በዊዝደም ሲስን እንደዛ እያልኩኝ አባቶች ማምጣት እችላለሁ። ከዛ ባይ ኢምፕሊኬሽን ነገር ወደ ዘንዚናዙ ማምጣት እችላለሁ። ኢቭን አባ ጊዮርጊስ ዘጋስጫን አምጥቼ ባይ ኢምፕሊኬሽን ማስቀመጥ እችላለሁ። ግን ጊዜው ነው ብዬ አላምንም። ምክንያቱም ረጅም ስለሆነ ፖይንቴ ምንድነው የሚለውን ነገር ብቻ ላስቀምጥ። ግን ዋን ኔቸር ቱ ኔቸር ዲስቲንክሽን ላይ እንደው ለማውራት እንትኑ ካለህ ግን ፍላጎቱ ካለ ረጅም ሰዓት ወስደን ለብቻው ብናወራበት ይሻላል ብዬ አስባለሁ። በጣም ረጅም ነገር ስለሆነ ማለት ነው። ስታንዳችንን አስቀምጠን ነገር ግን ፌዝ እኔ ይሄንን ኬልቄዶንን ያነሳውበት ምክንያት ምንድነው ካውንስል ሊሳሳት እንደሚችል አንተ ራስህ ምስክር ነህ በሚል ነው እንጂ ካውንስሉ ተሳስቷል አልተሳሳተም አይደለም ፖይንቴ ራሱ ማለት ነው። ካውንስሉን ሳነሳ ካውንስሉ ሊሳሳት እንደሚችል ካውንስል በራሱ ካውንስል ባይ ኔቸር ሊሳሳት እንደሚችል አንተ ምስክር ነህ። ለምን ኬልቄዶንን ተሳስቷል ብለህ ታምናለህ ነው ያልኩት። ኬልቄዶን ተሳስቷል አልተሳሳተም እኔ አልተሳሳተም ብዬ ነው የማምነው። ኬልቄዶንን አምናለሁ። ለምን አልተሳሳተም? ምክንያቶችን ማቅረብ እችላለሁ፣ ማስረጃዎችን ማቅረብ እችላለሁ። ፖይንቱ እሱ ስላልሆነ ነው። ፖይንቴ ግን ምንድነው ኬልቄዶን ጉባኤ ተሳስቷል ወይ ብለህ አዎ ተሳስቷል ትላለህ። ይኸው ጉባኤ ሊሳሳት እንደሚችል አንተ ታምናለህ። ስለዚህ ጉባኤ ሊሳሳት እንደሚችል ማመን የኔና ያንተ ኮመን ግራውንድ ሊሆን ይችላል። በዚህ ውስጥ ያነሳው ነገር አለ። እንደው የኛ እንትን ኦልሬዲ ኦሪየንታል ሳይድ የነበረው ስላልተገኘ ዩኒቨርሳል አይደለም ምናምን የሚል ሀሳብ ታነሳ ትችላለህ። ነገር ግን ኢቭን በቁጥር እንኳን በጣም ከ500 የሚበዙ ከኒቂያ ጉባኤ ለተሰበሰቡ አባቶች የሚበዙ ከዓለም ዙሪያ የተሰበሰቡ አባቶች እንደነበሩ ሳልጠቁምህ ማለፍ አልፈልግም። ከዛ የተነሳ ሲምፕሊ ከዋን ኔቸር ቱ ኔቸር ዲስቲንክሽን አንጻር ያሉ ክርክሮች ቢኖሩ አንተ ግን ኬልቄዶንን ተሳስቷል ብለህ ስለምታምን ጉባኤ ሊሳሳት እንደሚችል እኔ እናንተ መተማመን እንችላለን። ከዛ ወደ 7ኛው ካውንስል ተመጣ። ሪቻርድ ፕራይስ ካቶሊክ አይደለም አልከ ነው ባጭሩ ነው። ግን ደግሞ እነ ሪቻርድ ፕራይስ ያነሱትን ነገር እንደው ከካውንስል አንጻር የተለያዩ እንትኖች ሊኖሩ ከቻሉ እንደው ከካውንስሉ አንጻር ከዚህ ከደብዳቤው አንጻር እንደው ካውንስሎች ተሳስተዋል ያሉ ምናምን ሊኖሩ ከቻሉ የሚል ሀሳብ አንስተሃል። ኖ ያነሳሁልህ እኔ ይህንን ደብዳቤ የካቶሊክም የፕሮቴስታንትም ስኮላሮች የባስልዮስ አይደለም ብለው እንዳስቀመጡ ነው ያስቀመጥኩልህ ማለት ነው ባጭሩ። ኦኬ። ስለዚህ አንተ ግን ከዛ ያለፈ ይህ ትክክለኛ ደብዳቤ ነው የሚል በኮንሰንሰስ ደረጃ የተቀመጠ ነገር ማስቀመጥ አትችልም ነው ፖይንቱ። ስለዚህማ በምሁራን ደረጃ የተቀመጠው ፎርጀሪ ደብዳቤ ነው የሚል ነው። ስለዚህ የነሱን የምሁራኑን ነገር የምሁራኑን አስተያየት ውድቅ ለማድረግ ምን ማድረግ አለብህ ማለት ነው? አንደኛ ስኮላርሊ የሆነ ኮንሴንሰስ ማምጣት አለብህ። ልክ ነው የሚሉት ደብዳቤ እሱ ነው የሚል ማለት ነው። ደብዳቤ እሱ እንዳልሆነ ሲምፕሊ ዩኒቨርሳሊ በስኮላርሺፕ ደረጃ የታወቀ ነው። እነ ፊሊፕ ሻፍን ማየት እንችላለን። ካቶሊኩን ሌላ አንድ ስኮላር ማየት እንችላለን። ብዙ ስኮላሮች ማየት እንችላለን። ባይዘዌ ምንም የታወቀ ነገር ነው። ስለዚህ ያ ምንም የሚያከራክረን ነገር አይደለም። ታዲያ ምንድነው ፖይንቱ ሲባል ግን አስቀድሞውኑ አይከን ቬነሬሽንን ደግፎ መጽሐፍ ቅዱስን ጠቅሶ አይከን ቬነሬሽንን ያላደረገ ሰው አናቴማ ያደረገ አባት ከ7ኛው ካውንስል በፊት አታገኝም። ልክ ለኬልቄዶን እንዳስቀመጥከው ስታንዳርድ ማለት ነው። ስለዚህ ደብል ስታንዳርድ መሆን የለብህም። ደብል ስታንዳርድ ሆነሃል እዚያ ጋር ለኬልቄዶን ሲሆን ከዛ በፊት በቤተ ክርስቲያን ቱ ኔቸር ያስተማረ ስለሌለ አልከን። እኔ ደግሞ ይኸው አይከን ቬነሬሽን ከዛ በፊት ያስተማረ ስለሌለ መጽሐፍ ቅዱስ ጠቅሶ ብዬ አስቀመጥኩኝ። ከዛ በኋላ ካውንስል ላይ የተነበበውን ደብዳቤ ያመጣ ፎርጀሪ ነው የሚል ስኮላርሊ ኮንሴንሰስ አመጣው። ስለዚህማ እነዚህን ነገሮች ጠቅልዬ ቤተክርስቲያን ተሳሳት እንደምትችል 7ኛው ካውንስል ማስረጃ ነው ብዬ ማስቀመጥ እችላለሁ፣ ማስረጃዎቼን ውድቅ ማድረግ እስካልቻልክ ድረስ። ኦኬ። ስለዚህ አሁን የጠየቀኝ ነገር ተጨማሪ ኤቪደንስ ነው እንጂ እኔ ያስቀመጥኩትን ኤቪደንስ ውድቅ ሊያደርግ የሚችል ምንም አይነት ኤቪደንሻል ነገር አላመጣህም።
ሶስተኛውና ሌላው የመጨረሻው ነገር ደግሞ ኢቭን እንኳን ያንተን ቤተክርስቲያን ተሳስታለች ማቴዎስ 10ን ስትተረጉም። ለምን ማቴዎስ 10 ከ41 እስከ 42 ያለውን ጥቅስ ፌዝ ከዚህኛው በመጽሐፍ በፊት ወይም ደግሞ ከአንተ ቤተክርስቲያን በፊት በቤተክርስቲያን አባቶች በዛ መንገድ አልተተረጎመም። ስለዚህ ይሄው ለኬልቄዶን ባስቀመጥከው መስፈርት መሰረት አሁንም ቤተክርስቲያን አትሊስት አንድ ጥቅስ ራሱ ስትተረጉም ትሳሳታለች። አይታ ትርጓሜዋም ይሳሳታል። ስለዚህ ከየትኛው የመጣን ኢንፋሊብል ትርጓሜ ነው የምትነግረን? በመንፈስ ቅዱስ ተመርተህ ነው ወይ እንደዚህ አይነት ትርጓሜዎችን የተረጎሙ? አዎ ካልክ ግን ኦኬ እሺ፣ እንደዛ ከሆነ ለምን ተለየ ከቤተ ክርስቲያን ታሪክ እላለሁ። አይታል። ስለዚህ አንተም ቤተ ክርስቲያን ተሳሳት እንደምትችል ማሳያ ነው የሚል ነገር አስቀምጫለሁ። ስለዚህ ፖይንቱ ምንድነው? የተለያየ ትርጓሜ መያዛችን ምናምን ለፕሮቴስታንቱ በጣም ምንም ችግር የሌለው ነገር ነው። ለምን ከድሮ ጀምሮ በእንደዚህ አይነት መንገድ ቤተክርስቲያን ኦልሬዲ የተለያየ ትርጓሜ ይዛ ስትመጣ ስለምናየ፣ ነገር ግን የቤተክርስቲያን አይሳሳቴነትን በምንም መልኩ አሁን ካነሳሁት በማስረጃ ካልሞገትከው ነገር አንፃር መቃወም አትችልም። ቴንኪው ብቻ ነው ማውረሻይ ምንም እንትን ነው ሰርክል ነው የሚሆነው። አሁን ካንተ እንኳን ንግግር ብነሳ ሪቻርድ ፕራይስን አመጣክ። እኔ ተውሱ እንኳን ማለት ሪቻርድ ፕራይስን ተውና ኤኒ ኦሪየንታል ቸርች ወይም ሌላም ከኢስተርንም ይሁን ከካቶሊክ ግን በጳጳስ ደረጃ የሴንት ባሲልን ሌተር ፎርጅድ ነው የሚል ካለ የሚቀበለው ማለት በቃ የግል ሀሳብ ብዬ ነው የማልፈው። ተው እንኳን ይቅርታ ግን ሰዓት ተይዞልህ ነው አልተያዘልህም? ለዛ ነው ያስቆምኩ። እሺ ችግር የለውም። ሰዓት ያዙለትና ምክንያቱም ሰርክል እየሰራን ስለሆነ አንተም ለመመለስም ፈቃደኛ አይደለም እና አሁን አንተ ምንድን ነው ያደረግከው? የኢትዮጵያ ቤተክርስቲያን መምህራን ማለት ነው ሊቃውንቷ ያንን መጽሐፍ ቅዱስን በጠበቀ ማለት ነው አውዱን ጠብቀው የተረጉሙትን ትርጓሜ ቃል የመጣና ዛሬ ምንድን ነው የግዴታ እንደ ፈርስት ሰከንድ ሰርድ ሴንቸሪ ወይም እንደ ሌሎቹ ቤተክርስቲያን ስላልተረጎመ ስህተት ነው አልክ። ማን ያለው? ያን ቃሌ ነው ያለው። ስለዚህ ቃሌ እንደዚህ ይሏል ብዬ ነው የማልፈው፣ አልከራከርም። ምክንያቱም አንተ መዛኝ ስለሆንክ ማለት ነው። ገብቶሃል? እየመዘንከን ነው። ከዛ በተረፈ ግን የኢትዮጵያ ቤተክርስቲያን ሊቃውንት የተረጎሙትን ትርጓሜ እንደውም አውዱን የጠበቀ ማያዝ እኮ ይቻላል። ለምሳሌ ነብይን በነብይ ስም ጻድቅን በጻድቅ ስም የሚቀበል የጻድቁን ዋጋ ያገኛል እና ዋጋውም አይቀርም ይላል አይደለ? ይሄን እኮ እኮ የማቴዎስ ወንጌል ምዕራፍ 25 ቁጥር 40 አሚን የማቴዎስ ወንጌል ምዕራፍ 25 ከቁጥር 31 ጋር እኮ መሄድ እኮ እችላለሁ። ጌታችን ለፍርድ ሲመጣ የሚጠይቀው ጥያቄ ከነዚህ ከተናናሾቹ አንዱን አብልታችኋል፣ አጠጥታችኋል፣ አልበሳችኋል፣ ታሞ ጠይቃችኋል፣ ወይም ታስሮ ጠይቃችኋል፣ እንግዳ ሆኖ መጥቶ አሳድራችኋል እኮ ነው። አሁን ለምሳሌ ማቴዎስ 10:41 ከማቴዎስ 25 ጋር ማገናኘት ትችላለህ። ስለዚህ ዋጋውን አያጣም የተባለው የነቢይ ዋጋ፣ የጻድቅ ዋጋ፣ የቅዱሳን ዋጋ የግድ ደግሞ ምንድነው ነቢይ ወይም ምንድነው ሐዋርያ ብቻ አይደለም። በቃ በክርስቶስ ያለ ለማንኛውም ሰብአዊ ፍጥር የሚደረግ ይሄ ቻሪቲ እኮ ነው፣ በጎ ስራ ነው። ስለዚህ እንደዚህ ያለን ሰው የተራበን የተጠማን ወይም ደግሞ የታመመን መጠየቅ፣ በእስር ቤት ያለን መጠየቅ በእግዚአብሔር ዘንድ ዋጋ ያሰጣል። ጻድቅ ከሆነ ነብይም ከሆነ ያ ሰው በክርስቶስ የጸደቀም ከሆነ የዛን ጻድቅ ዋጋ ታገኛላችሁ አለ። ስለዚህ እኛ ስለ ቅዱስ ጳውሎስ ብለን የተራቡትን ብናበላ፣ የተጠሙትን ብናጠጣ፣ የታሰሩትን ብንጠይቅ የቅዱስ ጳውሎስ ዋጋ አነጋኝ። የቅዱስ ጳውሎስ ዋጋው ምንድን ነው? የዘላለም ሕይወት ነው፣ እናገኛለን ብለን እናምናለን። ግን ይሄ ደግሞ ሲሆን ይሄ ሁላ የሆነው በክርስቶስ ቤዛነት ነው። አንድ ሰው የቅዱሳን ምንድነው ይሄ ቃል ኪዳንም ደግሞ የሚሰምርለት በንስሐ ሕይወት ሲኖር በንስሐ ሕይወት ሲመላለስ ነው እንጂ እንደው በቃ የቅዱሳን ቃል ኪዳን አለ ብሎ ኬርለስ ሆኖ መኖርም ያ ዋጋ እንደማይሰጥ ቤተክርስቲያን እዛው በአንድምታ አስቀምጣለች። አንድምታውን ካየ ማለት ነው አንድ ሰው የጳውሎስ አምላክ ማረኝ ሲል እንደ ቅዱስ ጳውሎስ መኖር አለበት ይላል። አንድምታውን ካየው ዞሮ ዞሮ ግን እዛ ዲቴይል ውስጥ አልገባም። ጥያቄ አሁን አንተ ቤተክርስቲያን እንደዚህ የፈታቸውን አንድምታ ትርጓሜ ትክክል አይደለችም እያልክ ነው። መሰረትህ ምንድን ነው? በቃ ምንድን ማስረጃ አይደል ነው
አንተ ነህ መዛኙ ማለት። ስለዚህ ቃሌ እንደዚህ ብሏል ብላ ቤተክርስቲያን መቼም አትረበሽም አይደለ? ቃሌ የሚባል ሰው እንደዚህ ብሎ ተናግሯል፣ ዊ ሙቭ ኦን ማለት ነው። ገብቷል አይደለ? ያ ነው። ሌላው የገረመኝ ግን ይሄ ማን ነው ሪቻርድ ፕራይስ ያልከው የእሱን ሀሳብ ተቀበልክ፣ የሴንት ባሲልን ደግሞ ውድቅ አደረግክ። አሁን አንተ የሪቻርድ ፕራይስን ሴንት ባሲል 360 ላይ ሌተር 360 ላይ የሰጠውን ሀሳብ በምን መዝነክ ነው? አሁን የሪቻርድ ፕራይስ ትክክል አደረግ፣ የቅዱስ ባሲሊዮስ ዘቂሳሪያ ኦኬ ኤርሊ ቸርች ላይ ከነበሩ በጣም ቅዱሳን አባቶች አንዱ የሆነውን ቅዱስ ባሲሊዮስ ዘቂሳሪያ እሱን ደግሞ ውድቅ አደረግ። ስለዚህ መዛኙ ማነክ? መዛኙ አሁን አንተ ነህ። ስለዚህ ምንድን ነው የምለው ቃሌ የሆነ የፕሮቴስታንት ቸርች ስኮላር ጽሑፍ አመጣና የቅዱስ ባሲሊዮስ ዘቂሳሪያ ቤተክርስቲያን በምላት የተቀበለችውን በካውንስልም የተደነገገውን አይኮን ቬኔሬሽን ለቅዱሳን የሚገባ አክብሮት ስግደት እሱን ተቃወመ። ኦኬ በቃ ቃሌ ብሏል ብለን ነው አይ ሙቭ ኦን። እንደዛ ነው። ምንም ማስረጃ ልታመጣ አትችልም። እንደዛ ነው የማልፈው። እኛ ግን መጽሐፍ ቅዱሳዊ መሰረት ያለው ከአባቶች ሐዋርያት የተቀበሉት ሐዋርያን አበው እነሱም ተቀብለው ከነሱም በኋላ የነበሩ አባቶች በቅብብሎሽ እንግዲህ የክርስቶስ ትምህርት እዚህ ደርሷል። እስከ ዓለም ፍጻሜ ከእናንተ ጋር ነኝ ብሏል። እስከ ዓለም ፍጻሜ ክርስቶስ ከኛ ጋር ነው ብለን እግዚአብሔር አምላካችን በመምህራኑ፣ በጳጳሳቱ፣ በቀሳውስቱ በቃ ቤተክርስቲያንን ይጠብቃታል ብለን እናምናለን። ይሄ ነው የኛ እምነት። ቴንኪዩ ፌስ። የመጨረሻ እንትን ላስቀምጥና አልዬ ልውጣ ወደዛ ወደዚህ አይ ኖ አሁን የኔ ሰዓት ነው እንጂ ኦልሬዲ በቃ ከዛ በኋላ አንተ መጠቅለያ ስጥና ከዛ በኋላ እኛ ደግሞ አንዳንድ ሀሳቦች ላይ እናደርጋለን። ለእናንተ በራሳቸው ሁለቱ ውይይት ስለነበረ ለእኔ ስጠኝና ከዛ ብታወራው ይሻላል እኮ እንደዛ አንዴ ልስጥህና አለፊ ይቅርታሽ እኔ ነኝ እንደ ጭራሽ አወረድኩ ኔትወርክ አለኝ እንደዛ አብሽር በዛው ካቾሪ ጥያቄ የሚቀበሉን አብሽር ጸሎቴ ታጠሉ በዛ ከዛ በኋላ ጥያቄ መቀበል ትችላለህ። ቆይ እችላለሁ አንድ 10 ደቂቃ እቀበላለሁ። እሺ ከዛ ጥያቄ ጀምራለህ ማለት ነው። ፌዝም ፈቃደኛ ነህ ዲያቆን? ጠይቃለህ ፌዝ አለ? እሺ ወይ በኋላ ላይ ጠይቃለሁ። ላንተ ይቀበላል በሚል ያዘው ጸሎቴ ይቀበላል በሚል ያዘው አልተመቸው ይሆናል። እሺ ውዶች አስቀድሞ ስናነሳ የነበረው ካውንስል ሊሳሳት ይችላል ወይስ አይችልም ነበረ። ስለዚህ ለፌዛ እንዲያነሳውለት ነገር ምንድነው? አዎ ሊሳሳት ይችላል። ይሄው 7ኛው ካውንስል የሚል ግን እሱን ብቻ ሳይሆን ያው 4ኛው ካውንስል አንተ ተሳስቷል ትላለህ አትልም? አይ ተሳስቷል ይላል። በቃ ይሄው ይሳሳታል። ካውንስል ይሳሳታል። ይሄው አይተናል ሲሳሳት። አንተ እንትን ስለምታደርግ እሱን አንተ እንደሚሳሳት ስለምትቀበል ከክልክሉን አንፃር ማለት ነው። ስለዚህ ካውንስል ሊሳሳት አይችልም ልትል አትችልም። ስለዚህ መጀመሪያው ነው እሱን ዘግተን፣ ሁለተኛ መመለስ አልቻልክም ያለኝ የ7ኛውን ካውንስል ነው። በ787 እንግዲህ 8ኛ ክፍለ ዘመን ላይ የተደረገ የኮንቨርሴሽን ላይ የነበረ ካውንስል እና ወንድማችን ፌዝ ምናልባት እንትንን አልቀበልም ካላልክ በስተቀር ስኮላርሺፕን አልቀበልም ካላልክ በስተቀር ምንም በቃ በክርስቲያን ስኮላርሺፕ ውስጥ ሌተር 360 አጽድቆ በቃ የባሲል ነው ያለ የለም። የባሲልን ውድቅ አድርገህ የእንትናን ተቀበልክ የሪቻርድ ፕራይስን ተቀበልክ የሚባለው እኮ ሁለቱ አንድ አይነት ሐሳብ አውርተው ሁለቱ በአንድ ጉዳይ ላይ የተለያየ ሐሳብ አውርተው የሁለቱም ማስረጃ ልክ ሆኖ ሲገኝ ወር ደግሞ የሁለቱም ማስረጃ እነሱ የጻፉት ሆኖ ሲገኝ ነገር ግን እንደዛ አይደለም ፖይንቱ ምንድነው? ባሲል ጻፈ የተባለው ውሸት ነው። ኖ ፖይንት ማን ያለው? እሺ ፊሊፕ ሻፍን እስካሁን አላነሳውብም። ፊሊፕ ሻፍ ኤንፒኤምኤፍ ላይ አስቀምጦታል። ሁለተኛ እነ ኢቬን ኩርቶን አሉ። በነገራችን ላይ ያላነሳውልም ስኮላሮች ማለት ሪቻርድ ፕራይስን ብትተው ራሱ እነ ኩርቶን አሉ፣ ሌሎችም አሉ። ለምሳሌ ባሲል ክሪቮሽን የሚባል ሰው አለ። በጣም ብዙዎች አሉ።
ፓናጊቶስ ከክሪስቶ የሚባለው ሰውዬ አለ። በደንብ ፓትሮሎጂ ላይ በደንብ የሰሩ ሰዎች ናቸው እነዚህ ሰዎች። ስለዚህ እንደነዚህ አይነት ሰዎችም ጭምር ሲምፕሊ የሌተር 360 ልክ ነው ብለውም አያስቀምጡትም። በአጭሩ ስኮላርሺፑ ምንም ሌተር 360 የሚቀበልበት መንገድ የለም። ስለዚህ ሌተር 360 አይ እኔ እንትን አድርጌያለሁ ብትል እኔ ልክ ነው ብያለሁ ብትል የግልህ ነው። አይተኸዋል፣ የግልህ ነው። ሌተር 360 በስኮላርሺፑ አይታመንም። የባሲል ነው ተብሎ ሲዶኖመስ የጴጥሮስ ወንጌልን ጴጥሮስ ነው የጻፈው እንደማለት ነው። የባሲልን ስራ ያንን የሌተር 360 የባሲል ስራ ነው ብሎ መቀበል ማለት ነው ወንድማችን። ስለዚህ ኢቭን ጉባኤው ላይ ፎርጀሪ ቴክስት ቀርቧል። እንኳን ጉባኤው ልክ ሊሆን ቀርቶ ኦኬ ፎርጀሪ ነው የሚለውን ስኮላርሺፕ ግን የሚገለብጥና ሪቨርት አድርጎ ሊያስቀምጥ የሚችል ሌላ ነገር ካለ ወይ ነው ሌላ ስኮላርሊ የሆነ ኮንሰንሰስ ካለ እሱን አም ሬዲ ቱ አክሰፕት። ቅድም ብያለሁ ካቶሊክ አይደለም ያልከው ሪቻርድ ፕራይስ ካቶሊክ ነው። ኢቫንጀሊካል ነው ልትል ሞክረህ ነበር ግን አይደለም። ሌላው ፖይንት እዚህ ጋር የተነሳው ስለ ቤተ ክርስቲያን አፈታት ነው። የማቴዎስ ወንጌል ምዕራፍ 10 ከ40 እስከ 41 ድረስ ያለውን ሐሳብ ይዛ ማለት ነው። የማቴዎስ ወንጌል ምዕራፍ 10 ከ40 እስከ 41 ድረስ ያለው ሐሳብ ፌዝ በአማላጅነታቸው ላመነ የተሰጣቸው ኪዳን ነው ለቅዱሳን ተብሎ የተሰጠው ያ ጥቅስ ኢቭን በእነ ሂፖሊተስ ብትመለከተው እንደዚህ ነው የሚሉህ። ምን እንደሚሉ ልንገርህ። እነ ሂፖሊተስ ይህንን ሲያስቀምጡ ማለት ነው ማስረጃ ካላቸው አቀርባለሁ። በነገራችን ላይ እናንተ የእግዚአብሔር ሰው ሊያገለግል ሲመጣ አገልጋዮች ሊያገለግሉ ሲመጡ የሆነ ነገር ቸግሮናል እንዳትሉ እንኳን ቀዝቃዛው አስጧቸው ነው የተባለው። ውሃውን አሙቁት እንኳን አልተባለም። ስለዚህ አገልጋዮችን ለማገዝ ምንም አይነት እንትን ይፈታ አይጠበቅባችሁ። ምክንያት አሳጥቷችኋል ጌታ። ቀዝቃዛው አስጦት ብሏችኋል። አታላይ ነው አይደለም እሱ ግድ የለውም። በእግዚአብሔር ስም መጥቷል። በጌታ ስም ከመጣ በቃ ይኸው ደቀ መዝሙር ነኝ ላገለግል መጥቻለሁ ስላለ እናንተ ውሃ ስጡት። የሞቀ እንኳን አላላችሁም ጌታ ቀዝቃዛ ነው ያላችሁ ብለው ጥምር ተርጉመውታል። ያ ማለት ምን ማለት ነው? በቃል ኪዳናቸው ያመነን እግዚአብሔር ይመራዋል ምናምን የሚለው ሐሳብ እዛ ጥቅስ ላይ ተመስርቶ ያንተ ቤተክርስቲያን ሐሳብ ነው። ስለዚህ አይ ቤተክርስቲያኔ ስለሆነች አምናለሁ ከሚለው ነገር በስተቀር ማስረጃ ልታመጣ ማትችልም። ይሄ ጥቅስ ያልተሳሳተ ይሄ ትርጉም ያልተሳሳተ ለመሆኑ ማለት ነው። ይሄ ትርጉም ቤተክርስቲያን ስትተረጉም ተሳስታለች። የቤተክርስቲያን አባቶች እንኳን ባልተረገሙበት መንገድ ነው የተረጎመችው። ኦኬ በዛ መንገድ ነው የተረጎመችው። ስለዚህ ቤተክርስቲያን ይሄን ጥቅስ ስትጠቅስ ተሳስታለች ስትተረጉም። ስለዚህ ቤተክርስቲያን ተሳሳት ትችላለች። ካውንስል ይኸው ሊሳሳት ይችላል። አቀረበ ኢቭን በአንተው ስታንዳርድ መሰረት አቀረበ። ኬልቄዶን ተሳስቷል ካል ካውንስል ሊሳሳት እንደሚችል አንተም ጋር አለ ማለት ነው። አንድ ስቴፕ ከፍ ማድረግ ትችል ነበር ብዬ አስባለሁ ሙግቱን። እሱን ግን ወደ በኋላ ላይ እናየዋለን። እንግዲህ አሁን ጥያቄ እንቀበል ስለሆነ ማለት ነው። ነገር ግን ሙግቶቹን በሙሉ የቀረቡ ማስረጃዎችን እንዲሁ በባዶ ነው ውድቅ ያረካቸው እንጂ ምንም በማስረጃ አስደግፈ እንትን ያደረከው የሞገትከው ነገር የለም። ቤተክርስቲያን ተሳሳት እንደምትችል ግን እኛ እልፍ የሆኑ ነገሮችን ማቅረብ እንችላለን። ባይዘው ትንሿን ነው ብድግ ያረኩኝ ፎከስ ድም ስላልሆንኩኝ ማለት ነው። ነገር ግን ሌሎችን ማስተም ማውራት እንችላለን ወንድማችን። ስለዚህ አጭሩ ነገር ምንድነው? ቤተክርስቲያን ተሳሳት ትችላለች። አባቶች ሊሳሳቱ ይችላሉ፣ ሌሎችም ሊሳሳቱ ይችላሉ። ከቤተክርስቲያን የመጣ ስልጣን የለም አይደለም አለ። ግን ሊሳሳቱ ስለሚችሉ በማይሳሳተው በእግዚአብሔር ቃል እያረብን እንቀበላቸዋለን፣ እየፈተን እንቀበላቸዋለን ነው። ጌታ ከኛ ጋር እሺ ቃል አመሰግናለሁ። ጥያቄ ለማልስጥ መጀመሪያ መጠየቅ የምትፈልጉ ከኛም እሺ ሁለት ጥያቄ እንቀበልና ሁለት ያልኩት ለራሴ ያዝኝ ነው ቶሎ መውጣት ስላለብኝ ማለት ነው። ችግር የለም። እሺ ሁለት ጥያቄ ናቡቴ አንድ ቁጥር እየጻፍክ ነው። ቀጥሎ ወንድሜሽ። እሺ አመሰግናለሁ። በሐዋርያት ዘመን ላይ ሶሎ አውቶሪቲ የሚለው ትምህርት ነበር አልነበረ? አረ ነበር። እሺ ቅዱስ ጳውሎስ ሁለተኛ ተሰሎንቄ ምዕራፍ 2 ቁጥር 15 ላይ በመልእክትም ተቋርጠሃል ብሮስ በሚተረጎምበት ሰዓት ይቅርታ ናቡቴ እየተቆራረጥክ ነውና ኔትወርክህን አስተካክል በደንብ እንዲሰማን ጥያቄ። እስቲ አሁን ትቀጥላለህ አለ ናቡቴ። ይሰማል ድምጼ? አሁን ትሰማለህ። በመሀል ግን ይጠፋል። ለዛ ነው። እስቲ አሁን ቀጥልና ከዛ
ተቋርጧል መሰለኝ። አሁንም ይቋረጣል። ላይ የሰማው ነው። እሺ ቀጥል ጠይቅ ናቡቴ። እሺ ሁለተኛ ተሰሎንቄ ምዕራፍ 2 ከቁጥር 15 ላይ ቅዱስ ጳውሎስ እንድንይዛቸው የሚነግረን አለ። የቃሉም የመልእክቱም ትምህርት አይደለ? ስለዚህ የቃሉ ትምህርት ቅዱስ ጳውሎስ እንድንይዝ ቢነግረን በዛ ሰዓት አውቶሪቲ የለውም ማለት ነው አለው። ምክንያቱም ሶሎ አውቶሪቲ ስለዚህ አለ። ቅድም እኮ አለው ብለኝ ነበረ። የቃሉ ሶሎ አውቶሪቲ ያለው ምን እያልኩ እንደሆነ ላብራራለሁ። በቃ እንደዛ እኮ ናቡቴ ያለ እኔ ጋር ነው ወይስ እናንተም ጋር ነው ጋይስ? የናቡቴ ያስቸግራል። ቅድምም እንደዚሁ ጥያቄው ግን ደርሶኛል። እሺ ጥያቄውን አንደርስታንድ ካደረከው እሺ ቀጥል። እሺ ወይ እንግዲህ ከእንትን አንፃር ከዚህ ከሶላ ስክሪፕቸር አንፃር አለ ስል በምን ፎርም የሚለው ጥያቄ ኤክስፔክት የሚደረገው በምን ፎርም እንደው አሁን እጃችን ላይ ያለው አይነት መጽሐፍ የታተመ ነገር ምናምን የላቸውም። በዛ ሰዓት የላቸውም። ግን ሐዋርያቱ በህይወት አሉ። የሐዋርያቱ ስልጣን አለ። እኛ መጽሐፍ ቅዱስን በተለይ አዲስ ኪዳንን እያስቀመጥን ያለ ነው በምን መንገድ ነው ሲባል አዲስ ኪዳን የሐዋርያቱን ጽሑፍ ኢንፋሊብሊ የያዘ ነው ፖይንታችን እሱ ነው። ስለዚህ ሐዋርያቱ በዛ ዘመን በነበሩ ጊዜ ያስተምሩ የነበረውን ነገር አሁን መጽሐፍ ውስጥ እናገኘው አለ ስል መጽሐፉ የሐዋርያቱን ስልጣን ይዞ ስላለ ከዚህ የተነሳ ሐዋርያቱ ያስተማሩት በዛ ዘመን ያስተምሩ የነበረው ነገር በሙሉ አሁን መጽሐፉን በምንቀበለው ስልጣን ልክ ነበር የነበረው ወይም ደግሞ ሊሳሳት በማይችል መልኩ ነበር የነበረው ነው። ስለዚህ ሶላ ስክሪፕቹራ ነበረ ስል የተጻፈ ነገር ዝም ብሎ ይሄ ወረቀትና ብር ተገናኝተው የጻፈ ነገር ብቻ አለ እያልኩኝ ሳይሆን እነዚህ ጽፈውልን አይሳሳትም ያልነው መጽሐፍ ቅዱስ ኦኬ የጻፉልን ሰዎች በህይወት ነበሩና አሁን መጽሐፉ ላይ ያለው ስልጣን እነሱ እጅ ላይ አለ እያልኩኝ በቃል ያስተማሩት ነገር ጭምር ኦሬዲ አሁን ባለስልጣን ነው በዛ ዘመን። አሁንስ ሲባል አሁን ግን እነሱ በህይወት ስለሌሉ በህይወት ያሉ በነበሩበት ሰዓት የጻፉት ነገር እጃችን ላይ አለ። በቃል ያስተላለፉት ነገር እጃችን ላይ የለም ጭራሽ በቃል ያስተላለፉት ነገር ግን በጽሁፍ አስፍረውት አለ። ስለዚህ ነበረ ስል እያልኩኝ ያለሁት ምንድነው ሲባል አሁን ባለስልጣን ነውና ሊሳሳት የማይችል ባለስልጣን ነውና ይሄው እጄ ላይ አለ። ይሄ ደግሞ በሐዋርያቱ ስልጣን ልክ ነው ብዬ የምናገረው መጽሐፍ በእነሱ ኢምባዲመንት ላይ አብሮ ኦሬዲ ነበረ። ለምን ሲባል መጽሐፍ ውስጥ ያለውን ሐሳብ ሲያስተምሩ የነበረው በህይወት ኖሮ እነሱ ስለነበሩ ማለት ነው። በቃል ያስተማሩት ነገር ግን አሁን በቃል ያስተማሩት ነገር ግን አሁን በዚህ ሰዓት ልታገኝ አትችልም። አለ የሚል ሰው ካለ ማምጣት ይችላል። ግን የለም ምንድነው ያለው ሲባል ጽፎ ያስተላለፉልን ያለው ይሄው እጃችን ላይ አንድ ትራግሊያን የምታውቁት ከሆነ ትራግሊያ የኢስተርን ኦርቶዶክስ እንትን ነው ቴዎሎጂያን ነው ሌቲ ነው አክቹሊ እንትን አይደለም። ግን ደግሞ ሲያስቀምጥ ይሄ ሶላ ስክሪፕቹራን ለመቃወም የምታቀርቡት ሊሆን አይችልም። ምክንያቱም እነ ጳውሎስ በቃል ያስተማሩት ነገር ኦሬዲ ጽሁፍ ውስጥ ያስቀመጡት ነገር ነው። ከጽሁፉ የተለየ በቃል ያስተማሩት ነገር የለም ብለው አስቀምጧል። ኢቭን ኦርቶዶክስ ቴዎሎጂያኖች እንዴ ያስቀምጣሉ። እናንተ እንዳለ ኦርቶዶክስ ቴዎሎጂያኑ ትራግሊያ እንኳን ይሄንን ያስቀምጣል። ስለዚህ የሚያከራክረን ነገር አይደለም። ቴንክ ዩ። ጥያቄውን ምንም ፖይንቱን አላገኘው ምናልባት። ስለዚህ በሐዋርያት ዘመን አውቶሪቲ የነበረው የቃላቸው ትምህርት ነበር ነው እነሱ ከመኖራቸው የቃሉም የጽሁፉም እኩል ስልጣን ያለው ምንም የሚያከራክር ነገር የለም። የቃሉ አውቶሪቲ መች ነው የሚቋረጠው? የቃሉ ስልጣን መች ነው የሚቋረጠው? የቃሉ ስልጣን መች ነው የሚቋረጠው? እና ይቋረጥ በዚህ ምክንያት ይቋረጥ ብሎ ያለ አንድ ቸርች አስተማሪዎቹ ክርስቲያን አባት ይህን ቀና ሲጀመር የቃሉ ጄዳን ይሄ ነው አንስቶ እሺ እንዴት ልመልስ? ዲቤት ስላልሆነ አንድ ጥያቄ ነው ጠይቄ የተባልከው ዲቤት ስላልሆነ እንደዚህ ልመልስልህ። ባጭሩ ወደ ዲቤት ግን አሳድገን ነው ማውራት እንችላለን። ዲቤት ዲስከሽን አድርገን ነው ማውራት እንችላለን። ግን ደግሞ የቃሉን እንደው ስልጣን ተቋርጧል ያለ አባት ስትል ሲጀመር የቃሉ ይኸው መጽሐፍ ውስጥ የሌለ የቃሉ ይኸው ብሎ ያስቀመጠ አባት የለም። የቃሉ ይኸውና የቃሉ ብሎ ያስቀመጠ ከሐዋርያቱ ዳይሬክት ሰክሰሰር የሆነ አባት ልታገኝ አትችልም። ሐዋርያን አበውን ጨምረ ማለት መጽሐፉን ነው ሲያብራሩ የነበረው። ዳንኤስ ሬሲስ ቡክስ ላይ ቻፕተር 2 በሚናገርበት መናፍቆች ከመጽሐፉ ከራሳቸው ካመጡት ትራዲሽን አንጻር ራሳቸው ከፈጠሩት ትራዲሽን አንጻር ያወራሉ። ግን እኛ ከአፖስቶሊክ ከመጣው ከሐዋርያት ከመጣው አንዱ ትራዲሽን ስንመዝናቸው ግን ከእርሱም ጋር ይጋጫሉ ብሎ ሴክሽን 2 ላይ በግልጽ ያስቀምጠዋል። ከዛም በኋላ ደግሞ ሴክሽን 3 ላይ ማንም ሰው እውነትን ማየት የሚፈልግ ካለ በዓለም አንድ ጊዜ የተገለጠውን በሐዋርያት አንድ የተገለጠውን
የተቆራረጥክ ነው ብሮስ ግልጽ በሆነ መንገድ ማለት ነው እኮ። ታዲያ ይሄ ምን ያሳያል? አሁን በቃል የተላለፈ ነገር አለ የሚል ያሳያል ከመጽሐፍ ውጭ አለ? ቆይ አንዴ ስማኝ። ምንድነው ያለው ኢራዲያስ? መጽሐፉን ይጠቅሱና የራሳቸውን ትራዲሽን ኢንሰርት እያደረጉ ከራሳቸው ጋር እንደሚስማማ እንደሆነ ይናገራሉ። ነገር ግን ከእውነተኛው ከሐዋርያት ከመጣው ትውፊት ስንመዝናቸው ከእርሱም ጋር ይጋጫሉ ብሎ ይናገራል አይደለ? ተሳስቻለሁ? ቡክ 3 ቻፕተር 2 ላይ ኧረ አልተሳሳትኩም፣ ምንም አልተሳሳትኩም። በጣም ጥሩ። ስለዚህ ሰዎች የራሳቸውን አሰርሽን ላይ የሚናገሩት እነዛ ሰዎች ትክክለኛ አንድ ናቡቴ ባይዘው ኖስቲካያኑን እኮ ነው እያወራ ያለው፣ ስለ ኖስቲካያኑ ነው። ምን አገናኘው ከምናወራው ጋር አልገባኝ። ተቋርጬ ነው። አዎ ግን ስለ ሐዋርያቱ ነው እየተወራ፣ ስለ ኖስቲካያኑ እየተወራ ያለውና ምን አገናኘው አሁን ከምናወራው ነገር ጋር አልገባኝ። እኔ ነኝ የተቋረጥኩት ነው? አንተ ነበርክ፣ ግን አሁን ተመልሰሃል። ምን እንዳገናኘው ግን አልገባኝም እያልኩ ነው። ወርዶ ይመለስ ጸሎት አክቹሊ ጥያቄውን ከበቂ በላይ መልሻለሁኝ። እንዲሁ እንደው እየጠየቀ ካለ ልመልስለት ብዬ ነው። ሶ ችግር የለውም። ሌላ ሰው መቀጠል ይችላል። ገብቶኛል። ጸሎት ግን ካለና እቺ ኢንተረስቲንግ ነገር ስለሆነች ኔትወርኩን አስተካክሎ ቢመለስ አሪፍ ነው። እስቲ አሁን ስማውና በቃ ከዚህ በኋላ ናቡቴ ያለበት ቦታ በጣም ያስቸግራል። ናቡቴ ቦታ ቀይር እስቲ። ይሰማል ድምጽ? አሁን ትመጣለህ። በመሀል እየጠፋ ነው እንጂ እስቲ የመጨረሻ አንድ ሞክርና ፍሬም እዝነተም እንግዲህ አሁን ሁለተኛ ሰው ነው የሚጠይቀው። አንዴ ከናቡቴ ጋር ቃሌም አሪፍ ጥያቄ ነው ስላለ አንዴ ይጨርስና መጨረሻ አይደል ወይ ከሁለት አንዳችሁ አንድ ጥያቄ ጠይቃችሁ የሱ ይበቃል። ከዛ ሳሚ ወይ በስማም ደግሞ ዲያቆን ጋር ጥያቄ ካለ ትቀጥላላችሁ። እስከዛ ድረስ ግን ታብታብ እያደረጋችሁ ቤቱንም ፎሎ አድርጉ፣ ሼር አድርጉ። ላይ ያሉትንም በጨዋነት የምንወያይበት ቤት ነው። ስለዚህ ሐሳብ ያለውን ሰው እናስተናግዳለን። በፍቅር ነው የምናወራው። በቻላችሁት አቅም ቤቱን ታብታብ አድርጉ፣ ሼር አድርጉና እንዳይቆራረጥ። ጸሎቴ እስኪመለስ ድረስ ወይ ሳሚ ሳሚ አንተም እኮ ተቆራረጥክ። አሁን አንተማ ኢትዮጵያ ውስጥ ነው ያለው፣ እኔ አሜሪካ መስለኝ። አለ ሳሚሻ እንጠቀመው። እሺ በቃ ማነው እስኪመጣ ብዬ እየጠበቅኩ ነበረ። ሐሳቡ እኮ እንዳይበታተን ብዬ ነው። አይ በጣም ኢንተረስት ነበርኩኝ። ቀጥሎ ምናልባት ጊዜ ካለ ከስር ጥያቄ ጽፌልሃለሁ። ከዝናት በኋላ ብትመልስልኝ ደስ ይለኛል። ካለ ጊዜ አላየሁትም። ጥያቄ ቃል ላሳጥርልህ እኔ አጭር ነገር። ቆይ ማን ነው ጠያቂ? ማን ነው አሁን? የመጨረሻ ጥያቄ ስለሆነ ማን ነው ጠያቂ? እኔ ነኝ ቃልዬ። አንዴ ፍሬም ስትጽፍ ስለነበር ብዬ ነው። እሺ ከጠዋት ጀምሮ ከሳሚም ጋር ነበርንና እስካሁን ድረስ ያልተመለሰልን ጥያቄ ምንድን ነው? አንተም እስካሁን ስታብራራልን የነበረው የሰዎችን መሳሳት ነው እና ቤተክርስቲያን ትሳሳታለች የሚለውን ከመጽሐፍ ቅዱስም ከአባቶችም ልታሳየን አልቻልክም። ፕሊስ እባክህ ካለ መረጃውን ሁሉ ከፍተህ ብታሳየኝና መልስ ብትሰጠኝ እላለሁ። ቴንኪው። ኦኬ ቤተክርስቲያን ትሳሳት ትችላለች የሚል ከካውንስል ከፍተህ ብታሳየኝ ያልሽ? ልክን በመረጃ ደስ ካለ መልካም። እንግዲህ መረጃ ሲቀርብ ነበረ። መረጃውን ሪፊዩት ማድረግ አልቻላችሁም፣ ግን መረጃው ሲቀርብ ነበረ። ቤተክርስቲያን ልትሳሳት ትችላለች ብሎ ቃል በቃል የተናገረ አባት ከሆነ ይሄ ጀስት ኤግዛክቱል ፋላሲ ነው የሚሆነው። ምክንያቱም ልትሳሳት አትችልም ብሎም የተናገረ አባት። ስለዚህ ቤተክርስቲያን ልትሳሳት ትችላለች ወይስ አትችልም ሲባል
የሚታየው አንደኛ መጽሐፍ ቅዱስ ነው። ሁለተኛ ነገር የሚታየው የቤተክርስቲያን ታሪክ ነው። ስለዚህ በሁለቱ ውስጥ ምንድነው የተከሰተውና ምን ነበር ሲሆን የነበረው የሚለው ጥያቄ ነው ሊመለስ የሚገባው። ለምሳሌ ቅድም ባነሳሁት ክፍል ላይ እናንተ ጋር በእንትን ቤተክርስቲያንን በተመለከተ ማለት ነው ቤተክርስቲያንን ተሳሳት አትችልም ትላላችሁ። ቤተክርስቲያን እንግዲህ ኢንፋሊብል እና መጽሐፍ ቅዱስ ስትተረጉም ማለት ነው። አዎ መልካም። ቤተክርስቲያን ኢንፋሊብል ከሆነች ስትተረጉም መጽሐፍ ቅዱስን ኢንፋሊብል ከሆነች ታዲያ እሺ ማቴዎስ ወንጌል ምዕራፍ 10 ከቁጥር 40 እስከ 41 ድረስ ያለው ቃውንት ትርጉም የቤተክርስቲያን አይሆንም። ጀነራሊ የክርስቶስ ቤተክርስቲያን ተሳሳታለች ወይ ነው? አይ ቃል ቅድም ስለነበረ እሱ መልሴ ስላልሆነ ነው። ይቅርታ ልጨርስና ይሻላል። እንደዚህ ቅድም ስለመለስክ እሱን አትድገመው። እሱኑ ፕሩቭ እያደረጋችሁት ስላልሆነ ስለዚህ እሱኑ ማንሳቴ ምንም ሊከፋ አይገባም ብዬ አስባለሁ። በመጀመሪያ የሊቃውንቱ ቤተክርስቲያን እየጠየቅን ያለ ነው። ቤተክርስቲያን ቃልዬ ወይ ጥያቄን አድርሳልኝ ልጨርስ እባክሽ። እሺ በቃ እሺ። በመጀመሪያ አሁን የሊቃውንቱ አተረጓጎም ነው ያልሽው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት፣ ስርዓት፣ አምልኮትና የውጭ ግንኙነት መግቢያው ላይ ያለፉትም ጳጳስ ያሁኑ ፓትርያርክ ያስቀመጡትን ማየት ትችላለሽ። ማንም ሰው ወደ አንድነት ስለ አንድነት ለማውራት የሚፈልግ ቢሆን የቤተክርስቲያናችን የማይዛባ ትምህርት ይሄ ነው ብለው ነው ያስቀምጡት። ስለዚህ የሊቃውንቱ ነው ያልሽው አይደል? ሲምፕሊ የቤተክርስቲያኑ ምንም የሚያከራክር ነገር የለም። የቤተክርስቲያኑ የሊቃውንቱ ነው ያልሽው ማለት የቤተክርስቲያናችን የማይዛባ ትምህርት ብለው ነው ያስቀምጡት። ስለዚህ የሊቃውንቱ ነው ያለሽ፣ መጽሐፉ ግን ያ የቤተክርስቲያኑ የቤተክርስቲያኑ የራሷ ነው። ስለዚህ ቤተክርስቲያኑ አይደለም ማለት አቺም ስተረጉም ተሳስታለች። ይሄኛውን ፕሩቭ ማድረግ ካልተቻለ ድረስ ይኸው ቤተክርስቲያን ተሳስታየናት ይኸው 21ኛ ክፍለ ዘመን ላይ እዚሁ ማለት አንዱ እሱ። ሁለተኛው ፖይንት በታሪኩ ውስጥ ቅድምም እያነሳን ነበረ ፕሩቭ ያልተደረገ ነገር አለ። እሱ ምንድነው? የሰው ሁለተኛ የኒቂያ ጉባኤ ላይ ያለ ነገር ፕሩቭ አልተደረገም። እንደውም ፎርጀሪዎች ቀርበውበታል ተብሎ ስኮላርሺፑ ምንም በቃ እንትን ልንለው በማንችለው መልኩ ያስቀምጠው። አንድ ሰው ብቻ ነው እንጂ ያቀረብኩት በጣም ብዙ ሰዎችን ከፕሮቴስታንትም ከካቶሊክም ከኦርቶዶክስ ማቅረብ እንችላለን ራሱ ማለት ነው። ኦኬ። ስለዚህ እንደነዚህ አይነት ነገሮችን መያዝ እንችላለን ማለት ነው። እንደው ልትሳሳት እኮ ትችላለች የሚል ምናምን የሚለው ሐሳብ እንደው ልትሳሳት አትችልም ኢንፋሊብል ናት ብሎ የሚያስቀምጥ አባት የለም። በዛ መንገድ አይደለም የተቀመጠው። ስለ ቤተክርስቲያን የተቀመጠው ቤተክርስቲያን የተዋበች የክርስቶስ ሙሽራ መሆኗን፣ ቤተክርስቲያን ቅዱሳን የሚሰበሰቡባት መሆኗን፣ ሰው መዳን ከፈለገ ቤተክርስቲያን አካል መሆን እንዳለበት፣ ከቤተክርስቲያን የወጣ ትምህርት በተለይ ኖስቲካኑ የሚያስተምሩት ነገር በምንም ተአምር ተቀባይነት ሊኖረው እንደማይገባ ነው የተቀመጠው። ዮሐንስ አፈወርቅ ስለ ቅዱሳት መጽሐፍቱ ሲናገር እንዲህ ብሎ ይናገራል። እዝነት እነዚህ መጽሐፍት ለምን ይጠቅሙናል ስትይ ስንሳሳት እንድንታረም ይጠቅሙናል ይላል። አይ በግለሰብ ደረጃ ልትይ ትችያለሽ። ነገር ግን ቤተክርስቲያን የዚህን ሰው ትምህርት ትጠቀምበታለች። አዎ ትጠቀምበታለች። ስለዚህ ስንሳሳት እንድንታረም የሚለው ግለሰብን እንጂ ቤተክርስቲያንን አይደለም ለማለት ምን አይነት ማስረጃ ሊመጣ ይችላል? ምንም አይነት ማስረጃ ሊመጣ አይችልም። እንዲሁ አላቀረብኩትም እንጂ ይኸው ስንሳሳት እንድንታረምበት መጽሐፍ ቅዱስ ያስፈልገናል ብሎ አስቀምጧል። አለቀ። ሶላ ስክሪፕቹራ የምንለው እሱን ስለሆነኛም ማለት ነው። ስለዚህ ቤተክርስቲያን ተሳሳት አትችልም የሚል ግን ምንም አይነት ነገር ማምጣት አይቻልም። በታሪክ ውስጥም ስትሳሳት ማየት እንችላለን። ልክ እንደ ዮሐንስ አፈወርቅ ያሉ ደግሞ በዚህ መንገድ ያስቀምጣሉ። ከቤተክርስቲያን አባቶችማ ታዩ እኛ ካስቀመጥነው ነገር መጽሐፍ ቅዱስ ላይ ማስረጃ ካላመጣን ሲጀመር እንዳታምኑ ብለው ያስቀምጡ ስላሉ ማለት ነው። ስለዚህ እዝነት በእነዚህ ነገሮች ምክንያት የቤተክርስቲያንን ሊሳሳት የመቻል ባህሪ ማስቀመጥ እንችላለን። ፕሩቭ አላደረጋችኋቸውም የቀረቡትን። ቴንኪው። አልተመለሰልኝም። ቴንኪው ቃልዬ። እሺ አመሰግናለሁ። ይሄ ባይመለስም አመሰግናለሁ። እኩል አነሳን። በቃ ጠይቂ። ሁለት ሰው ነው ጨረስን እኮ አሁን በስማም ወይ ሳሚ በስፔሻል ኬዝ ኮንሲደር አድርገውና ቃል ይሄን ጥያቄ መልስ። ስፔሻል ኬዝ ባለው እሺ ቃል በቃ እኔ ደግሞ ከስር ጽፍ ይላለሁ እኮ እሺ ከስር ጽፍ ይላለሁ። በቃ ላስተናግድሽ አራት ሆነ። እሺ ፍሬ ጠይቂ። ሁለቱም ሶስት ጊዜ ልጠይቅ ብዬ ሳልጠይቀው ወርደህብኛልና ልክ ልጠይቅ ስል ለወርድ ነው የምትለውና ዛሬ ስፔሻል የሆነው ለዛ ነው። እሺ ቃል አራት አስቢ ሰዓት ሊሚትድ ስለሆንኩ ነው እንጂ መውጣትን ፈልጊ አንተና ችግር የለም። እሺ ጥያቄዎችን ቶሎ አቀርባለሁ። የመጀመሪያው ጥያቄ በቸርች ደረጃ ፍሮም ካቶሊክ ኦር ኢስተርን ቸርች ሴንት ባሲሊያ ሌተር 360 ሌተርን ፎርጅድ ያለ አለ ካለ በማስረጃ ታሳየኛል። አንዱ ጥያቄ እሱ ነው። ሁለተኛው ደግሞ ከምንድን ያልሽው ከካቶሊክ ኦር ከኢስተርን ቸርች ምን ስለ አባቶች ነው ስለ ሊቃውንት ነው?
ስለ አባቶች ነው ወይስ ስለ ሊቃውንት ነው? ሌተር 360 ፎርጅድ ነው ያለ ቅድም ስትል ስለሰማው ነው። እኮ ሳወራ ነበርሽ እኮ ከካቶሊክና ከኦርቶዶክስ ቤተክርስቲያን ይሄንን ፎርጅድ ነው ያለ ስኮላር ነው። አዎ ማንም ሊሆን ይችላል። መረጃ ታሳየኛለህ ካለ አለ ካልክ ማለት ነው። እሺ ስትል ስለነበር ሁለተኛው ሰቨንዝ ካውንስል ስህተት ነው ያለ ሌላ በቸርች ደረጃ አለ። ምንድነው ሰቨንዝ ካውንስሉ ማለት ነው በቸርች ደረጃ እሱን ሁለቱን ትመልስልኛለህ። ሌላ ሶስተኛ የእናንተ ቤተክርስቲያን አሁን ያንተ ያለበት ቤተክርስቲያን አይ ቲንክ ይሄ የአሌፍም ጥያቄ ስለሆነ በዛው እንድትመልስ አሌፍ ራሱ ቢጠይቀኝ አሪፍ ነው። አንቺ አንተ ያለበት ትሳሳታለች ወይ ልትሳሳት ትችላለች ወይ? የተሳሳተች ከሆነ ቤተክርስቲያን ማለት ይቻላል ወይ የሚለው በቃ የሶስቱንም መልሰን አክቹሊ ቅድም ሳውራ ነበረ ከካቶሊክ ቤተክርስቲያን ስትይ ሪቻርድ ፕራይስን አምጥተናል። ካቶሊክ ነው ሪቻርድ ፕራይስ አንድ። ሁለተኛ ከኦርቶዶክስም ማምጣት እንችላለን። ለምሳሌ አርክቢሾፕ ባሲልን ማምጣት እንችላለን። አርክቢሾፕ ባሲል ክሪቮሼኒን ማምጣት እንችላለን። አንዴ ላውራና ማሳየት ትችላለህ። አንዴ ላውራና ከዛ በኋላ መረጃ የሚያስፈልግ ፍሬ ለምን ኖት ይዘሽ በኋላ ራስሽ ሰርች አታደርጊም? ጥያቄና መልስ ስለሆነ እና ታይም ስለሌለኝ ያው የግድ ነው ያስተናገድኩሽ እንደምታውቂው እንጂ ማውጣት እንችላለን። ምንም ሰነድ ያስቀመጥኩሽ ስለሆነ ማውጣት እንችላለን። ነገር ግን እንደዚሁ ላስቀምጥልሽና ግን መረጃ ካልሽ ግን ጀስት እንትን አድርገን ጊዜ ወስደን ደግሞ ማውራት እንችላለን። አሁን ችኮላ ላይ ስለሆንኩኝ ይሄንን እንትን አድርገው። ስለዚህ አርክቢሾፕ ባሲልን ማንሳት እንችላለን። ከ1900 ከያኛው ክፍለ ዘመን ጅማሬ ጀምሮ የነበሩ ሰው ናቸው። እስከ ያኛው ክፍለ ዘመን መጨረሻ አካባቢ ድረስ የነበሩ ሰው ናቸው አርክቢሾፕ ባሲል ማለት። ከፓናጊዮቴስ ክሪስቶ የሚባሉት አሉ። ፓትሪስቲክ ስኮላሮች ናቸው። ኦርቶዶክስ ናቸው። ግሪክ ኦርቶዶክስ ናቸው። አሁንም 20ኛው ክፍለ ዘመን ላይ ያሉ ሰው ናቸው። ስለዚህ ከኦርቶዶክስ ሳይድ ይኸው እነ ሪቻርድ ፕራይስን ማምጥቻለሁ። ከካቶሊክ ደግሞ ከፕሮቴስታንቱ ስኮላርሺፕ ውስጥ እናንተም ጭምር የምትጠቀሙበት እዚሁ እናንተም ጭምር የምትጠቀሙበት ፊሊፕ ሻፍ አለ ለምሳሌ። ስለዚህ እነዚህ ሰዎች በሶስቱም እምነቶች ውስጥ ያሉ እነዚህ ሰዎች ኦልሬዲ በስኮላርሺፕ ደረጃ ይህንን ክፍል በምንም ተአምር የባሲል ነው ብለው አውተንቲሲቲ ሊሰጡት አይችሉም። ኦኬ። ስለዚህ ስኮላርሺፑ የሚለው ነገር ሌላ ነገር ነው ማለት ነው። ነገር ግን አንድ ሰው ኖ ይሄ ነገር የባሲል ነው ብሎ ካስቀመጠ ልክ እንደዚህ ሪናውንድ የሆነ ስኮላርሺፕ ይዞ መምጣት አለበት። የባሲል ነው ብሎ ካስቀመጠ ማለት ነው። የባሲል ነው ካለ ስኮላርሺፕ ይዞ መምጣት አለበት። እንደው ላለመኖሩ በቃ አክት ኦፍ ሰከንድ ካውንስል ኦፍ ናይሲያ ብቻውን በቂ ነበር። ነገር ግን አይ የሚል ሰው ካለ ግን ይዞ መምጣት ይችላል። በቃ እኔ ይኸው በስኮላርሺፕ ደረጃ ይሄ የባሲል ነው ብሎ መምጣት ይችላል። ግን የባሲል ብቻ እንዳይመስልሽ። አሁን ከፍቼ ባነብ የሪቻርድ ፕራይስን ጊዜ ስለሌለኝ አላነብም። አክቹሊ አስቼጋ ማውርተነው እናውቃለን። ቪዲዮም ደግሞ ተሰርቶበታል ከዚህ በፊት። ስለዚህ የእሱን የሪቻርድ ፕራይስን ራሱ ከፍቼ ባሳይሽ ሌላ ጉዳይ ነው እንዳለ ማለት ነው። ሌሎች አባቶችም ጭምር ተጠቅሰዋል። እሱ ብቻ እንዳይመስልሽ ፍሬ ኢቭን ፊሊፕ ሻፍን ደግሞ ስትመለከቺ ኢቭን ግራመሩ ራሱ የቴክስቱ ግራመር ራሱ የባሲል ነው ተብሎ የተቀመጠው የቴክስቱ ግራመር ራሱ ግራማቲካሊ የባሲል ጽሑፍ አይደለም ተብሎ ነው የሚቀመጠው። ዶግማቲካሊ በኋላ ላይ በአይኮኑ ፋይሎች የተሰራ ነው ተብሎ ነው የሚቀመጠው። ስኮላርሺፑ በምንም መልኩ ይሄንን ለእንትና ነው ለማን ነው ለባሲል ነው ብሎ አያስቀምጥም። ያስቀምጣል ከተባለ ይሄን ሪቨርት ሊያደርግ የሚችል ስኮላርሺፕ ማምጣት ይቻላል። ከካቶሊክ ያልሹ ሪቻርድ ፕራይስን አምጥቻለሁ። እነ ፖፕ ባሲልን ከኦርቶዶክስ ደግሞ ነግሬሻለሁ። ስለዚህ አይ ማስረጃ መታየት አለበት ከሆነ ችግር የለውም። ጊዜ ወስደን ቁጭ ብለን በደንብ ማየት እንችላለን። በጣም መልበት ጉዳይ ስላለኝ ስለቸኮልኩ ነው እንጂ እዚሁ ወጥቼ ተመልሼ የራሱ መምጣት እችላለሁ። ዊካንድ ጋት ማለት ነው። ነገር ግን በኢየሱስ በቸርች ደረጃ ነው የጠየኩህ እኮ በቸርች ደረጃ ነው የጠየኩህ። ኧረ ፍሬ እየሰማሽ ልጨርስና ከዛ አይሻልም እንዴ? እሺ በቸርች ደረጃማ ቸርቾቹን ራሱ እኮ ሰባተኛውን ካውንስል ሲቀበሉ ተሳስተዋል የምንለው ካውንስሉን የተቀበሉበትን ሜካኒዝም ይዘን እኮ በቸርች ደረጃ የእንትናን ካውንስል ተሳስተዋል የምትዩ የኬልቄዶንን ካውንስል ተሳስተዋል የምትዩ በቸርች ደረጃ ያንን ካውንስል የሚቀበሉ ቤተክርስቲያናት ተሳስተዋል ብሏችሁ ነው እንዴ? አይደለም። ካውንስሉን የምትቀበሉትማ እና የካውንስሉን ዴፊኒሽን
ከእናንተ ሰባተኛው ላይ ያው ጀስት አላውቅም እንግዲህ ኢኩሜኒካል ነው ብላችሁ የምታምኑ አይመስለኝም። ነገር ግን የሰባተኛውን ካውንስል የምትቀበሉ ሰዎችማ ለምንድን ነው አልቀበልም የምትሉት? በቃ ተቀብላችሁታል፣ ግን ተሳስታችኋል የምንላችሁ በዚህ ማስረጃ መሰረት ነው። በቃ እነ ሪቻርድ ፕራይስ በሐሰት ነው ፎርጀሪ ነው አሉ። አይ ፎርጀሪ አይደለም ካላችሁ ግን ስኮላርሺፑን ማምጣት ነው እንጂ እናንተን የተቀበላችሁትንማ ተሳስተዋል ብላችሁ እናንተ ቤተክርስቲያኗ እንድትነግሩ እንደሚፈልገው ያ ማለት እኮ የካቶሊክና ኢስተርን ኦርቶዶክስ ቸርቾችን ከኬልቄዶን ተሳስተዋል የሚል መረጃ ከነሱ ውስጥ ለመፈለግ መሞከር እኮ ነው። ስለዚህ ይሄ የሚሆን ነገር አይደለም። ስለዚህ ቤተክርስቲያን ደረጃማ ካውንስሉን ትቀበሉታላችሁ። ነገር ግን ካውንስሉ ላይ የቀረቡት ነገሮች ፎርጀሪዎች ናቸው የሚባለው የራሳቸው አብያተ ክርስቲያናት ስኮላሮች ናቸው ያንን የሚሰሩት እንጂ ከእናንተ ውጪ ያለ ስኮላር ማለት ፊሊፕ ሻፍር እስካሁን ያለመጣሁበት ምክንያት ራሱ እንደዛ ስለምትሉ ማለት ነው። ስለዚህ የእናንተ አብያተ ክርስቲያናት የኦርቶዶክስና ካቶሊክ አብያተ ክርስቲያናት ስኮላሮች ናቸው እሱን የሚሉት ማለት ነው። ግን አሁንም እንዳልኩት አይ ስኮላርሺፑ ይህንን ይቃወማል እንደው የባሲል ነው ይላል አውተንቲሲቲውን የሚል ሰው ካለ ግን በማስረጃ ማሳየት መብቱ። እኔ ኦልሬዲ የእንትናንም ስላሳየው ማለት ነው ቅድም የቪዲዮ ከፍቼውላ የፕራይስን ስላሳየው ማለት ነው። እሺ ወደ ሁለተኛው ስቀጥል ሶስተኛውን ያስኩ ሁለተኛውን አስታውሽ ሚስት ሁለተኛው ሰቨን ካውንስል ስህተት ነው ያለ በቸርች ደረጃ አሁንም በቸርች ደረጃ ነው የጠየቁ ቅድምም በቸርች ደረጃ ነው የጠየቁ ቃሌ አንድ ማስረጃ ብታሳየኝ ደስ ይለኝ ነበር። ከፍተክ ወይ እንደዛ ሲሆን እናውራ ደርሰ ወይ ትመለስና ማስረጃ ከፍተ የምትችልበት ካውንስሉ ራሱ በቸርች ደረጃ ነው ያልሽው? አዎ እንዴ ካውንስሉን የተቀበላችሁት እና ካውንስልን ነው ቆይ ሰቨን ካውንስልን በቸርች ደረጃ ስህተት ነው ያለ አለ። አንዴ ላውራ። ሁለት የቅድሙንም ስላልመለስክልኝ ያለ ማስረጃ ባናወራ ደስ ስለሚለኝ ነው እኮ ነው ያወራሻለሽ። ማስረጃ አንከተ ስላላሳየኝ አይከን አንድ ነው። ቆይ በስመ አብ አንዴ ይቅርታ፣ እኔና ቃል እያወራን አይደለም አለ እያወራሽ ነው። ለምን ኢንተርቪው ታደርጋለህ? ምንድነው ራሱ ጥያቄሽን ብቻ አስቀምጪልኝ። እሺ ቤዝ ሐሳቧን አንዴ ትናገር፣ ተዋት ትጨርስ እኮ ሁለቱን ጥያቄን በማስረጃ ያንተን የመጨረሻው ጥያቄ ደግሞ የጠየኩት አንተ ከስር የጻፍክለትን እሱንም እንዲመልስልን ስለፈለኩኝ ነው። ሁለቱም ማስረጃ የሪቻርድ ፕራይስን ቅድም የከፈትኩትን ውድቅ አድርገሽ በቸርች ደረጃ ነው ያልኩት። በቸርች ደረጃ ማስረጃ ካለ ታሳየናለህ ማለት ነው። አንድ እሱን ሁለተኛው ጥያቄ ከዛ የአሊፍን ጥያቄ መልስለትና ያበቃል። እሺ ከቅድም ጀምሮ እያነሳን ነበረ። በቸርች ደረጃ ሲባል መጀመሪያ የቀረበውን ማስረጃ መች ውድቅ አደረጋችሁ? መች በማስረጃ አሳያችሁ? የቀረበውን ማስረጃ መጀመሪያ ኦልሬዲ ደግሞ የቀረበባችሁን ያንን አኪዩዜሽን በማስረጃ መምታት ነበረባችሁ አስቀድሞ ማለት ነው። በሌላ ነገር ደረጃ የሚባለው ከዛ በኋላ ስለሆነ ማለት ነው። በቸርች ደረጃማ ኦልሬዲ ተቀብላችሁት እኮ ኢንተርቴን እያደረጋችሁት ነው። ተሳስታችኋል የምንላችሁ ለዛ ተሳስታችኋል የምንላችሁ በቸርች ደረጃ የተቀበላችሁት ነገር የተሳሳተ ስለሆነ ቤተክርስቲያን ራሷ ልትሳሳት ትችላለች። ይኸው እናንተ ማስረጃ ናችሁ የምንላችሁ ለምን ሲባል ለስዕል የጸጋ ስግደት የመስገድ ትምህርት በእናንተ ቤተክርስቲያን ያለው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ስርዓት አምልኮትና የውጭ ግንኙነት ላይ የቤተክርስቲያን ህልውና ከጀመረ ጀምሮ አይኮንቨነሬሽን ነበረ ይላል። ነገር ግን ፈርስት ሴንቸሪ ላይ አይኮንቨነሬሽን የሚባል ነገር አታገኙም። አይተሻል። ስለዚህ ቤተክርስቲያን ልትሳሳት እንደምትችልና ኦኬ ይሄ ትምህርት ደግሞ የተሳሳታችሁ ስህተት መሆኑን ማሳየት የምንችለው በእናንተ ቸርች በተቀበላችሁት ማለት ነው። የተቀበላችሁት ሰዎች አይ እኛ እንቀበለውም እስክትሉ ድረስ አይደል። እንደዛ ቢሆንማ ተሳሳቱ ነበር። ተሳስቷል ብትሉ መች ተሳሳቱ ነበር። ተሳስቷል ስላላላችሁና ልክ ነው ብላችሁ ስለወሰዳችሁ ነው የተሳሳታችሁት። ራሱ በቸርች በጌታ በቃ ማስረጃ ካላሳየኝ ዝም ብለህ በቃ በኋላ ካልሆነ መክፈት በምችልበት ሰዓት በኋላ እንይብላለን። የእሱን ጥያቄ ወይ በኋላ ቀጥሉ። አፌ ውስጥ እየገባችሁ ምናምን ትክክል አይደለም። እንደዚህ ስህተት ነው። ከጠየቃችሁ በኋላ መስማት አለባችሁ። ይሄ ስህተት ነው። ስለዚህ ሰማተም እሷን ማስረጃ መክፈት በምችልበት ሰዓት ወይ ነው ጠይቃ ነበርና የጠየቀችው ጥያቄ ላይ እኔ ማለት ያለብኝን ነገር ሳታስጨርሱ አይባልም። ተጠያቂ ነኝ አይደለ? ስለዚህ ተጠያቂ ነኝ ከሆንኩኝ ጥያቄ ማን ተነኩ ቃል ተጠያቂ አይደለም አላልንም እኮ። አሁን ማስረጃ መክፈት አልችልም ስላልክ ማስረጃ መክፈት በምችልበት ሰዓት ስለ ማስረጃ ነው ቅድም ያሳየሁትን ራሱን መቼ በሌላ ማስረጃ መታችሁትና ነው ብዬ ነው የጀመርኩት። አልሰማኸኝም ካልሆነ በስተቀር ማለት ነው። ስለዚህ ቅድም ያቀረብኩት ከበቂ በላይ ነው። መቼ እሱን ተቃወማችሁና ሌላ ማስረጃ ፈለጋችሁ ነው ጥያቄው ራሱ። ኦኬ። ስለዚህ ቅድም ካልነበራችሁ እናዝናለን።
ቅድም ግን ከፌዝ ጋር ስናወራ የነበሩ ሰዎች ግን ነበሩ። ስለዚህ ምንም ማስረጃ በሌለበት አይደለም ያወራሁት ማለት ነው። ኦኬ። ስለዚህ ቤተክርስቲያናችሁ ማቴዎስ እንትን አድርጋ ወይ በኋላ ተመለስና ክፈተውና ድጋሚ አውሩበት እኮ ላውራ ተጠይቄ አይደል እንዴ? እኮ መክፈት አልችልም እያለ ነው እኮ ቤዝ። ለዛ ነው እኮ ኧረ እባካችሁ ከፍቶ አሳይቶ ነበረ ዲስፕሩፍ ማድረግ አልቻሉም ብሎ ቀጠለ አይደል? ሐሳቡን ጨርስ። አንዴ ካቶሊክ አባት ስለተከፈተኛን ምን አገባ? እሺ አንዴ አሊፍ አንዴ እሺ አንዴ እኛ ያቀረብነውን ነገር ውድቅ ማድረግ የምትችሉት እሱን ውድቅ የሚያደርግ ማስረጃ ከፍታችሁ ማሳየት ስትችሉ፣ ሁላችሁም ካሜራ ዘግታችሁ ተቀምጣችሁ እጃችሁ ላይ ምንም ማስረጃ ሳይኖራችሁ ማስረጃ ብላችሁ የቀረበ ማስረጃ ውድቅ ሳታደርጉ መጠየቅ ራሱ ሼም እኮ። ግን ደግሞ እሱን ታግሼ ራሱ እያወራችሁ ስለዚህ ፍሬ ኧረ በጌታ ስም ኖ አንተ ያነሳው ጸሎት እንዴ አንተ ያነሳውና ለሱ ማስረጃ እንዴ ያወራው ማለት ነው። ጸሎት ይንጣ ማስረጃ ሳይን ያለ ያወራው ክሌም ላረከው ነገር ኖ እኛ ለምኑ ነው ማስረጃ የምናሳይክ? አንተ ያቀረብከው ቆይ አንዴ ልጨርስልህ። ቃል ላቀረብከው ወይም ክሌም ላረከው ቅድም ላነሳው ጥያቄ ነው። ምን ስትል ነበረ? ጸሎት ነው ስትል ፍሬ በጣም ባይዘው በጣም እየረበሽ ነው እና እያደረግሽ ነው። ምንም ማለት እሺ ቆይ አንተ አውራት ካሜራ ዘግታችሁ ተቀምጣችሁ በማስረጃ ማን ያወረደ? እና ተመለስ። አንድ ቁጥር ጻፍ ይመለስ ችግር የለውም። ቃል መልሱት በኋላ ሳይመለስ ምን ማራው ማስረጃ መክፈት በምችልበትና ቤዛ አንድ ቁጥር ጻፍ መልሱትና ይሄን አውርቼው ተመለሰ መግባት ትችላለህ አይደለ? የቅድሙንም ማስረጃ አሁን ያወራችሁን ተከፍተና ማውራት ይቻላል። ግን የተጠየቁትን ነገር አውርቼ ሳልጨርስ ውረድ ካላችሁ ሲጀመር እንዲወራ አልፈለጋችሁም ማለት ነው። እሺ አሊፍ ቅድም ላቀረብኩት ነገር እንትን አስቀምጠሃል፣ ማስረጃ አስቀምጠህ ተቃውመሃል። ምንድን ነው ያቀረብከው? አንተ ምን አቀረብክ? ያቀረብኩትንም ካላስታወስክ ሌላ ጉዳይ ነው እሱ። ቅድም ላቀረብኩት አንዴ ስማ ምኑን ነው የምትሰማው? ያቀረብከው ልንገርህ። አንዴ ስማ እሺ እኔ የሪቻርድ ፕራይስን አቀረብኩኝ። ሲጀመር ኢቫንጀሊስት ሳይሆን አይቀርም አልክ አይደለም፣ ካቶሊክ አይደለም አልክ፣ ካቶሊክ ነው ሰውዬው። አይታል ሲመጣልህ የነበረው ማስረጃ ራሱ በትክክል እንትን እያረከው አልነበረም፣ ዲፌንድ እያረከው አልነበረም። በስማበ ስለዚህ ምን ይሁን ነው ቃል ያው ስለዚህ ዲፌንድ ኧረ አንዴ እየሰማህ ከተልሽ በጌታ ስም እሺ አንዴ በስማበን አስገቡት። እዚህ ጋር ግን ቁጥቁም ቁጭ ብዬ እያለ አስገቡት ነው ገስትራክ መሳብ አይቻልም። ራሴ ልኬለታለሁ እኔ ልኬለታለሁ። ገስቱ ነው ማለት ያው አንድ ቁጥር ጽፏል። ራስ ገስት ላክ እስቲ በስመ መሳብ አይቻልም። እኔ ጋር መሳብ እየቻልኩኝ አይደለም። ገስት ላክ ወይ ወጥተህ ግባና ላክ ድጋሚ በስማ እሺ ያው ገብቷል። እሺ ስለዚህ መጀመሪያውኑ የቀረበላችሁን ማስረጃ ምን አርጋችሁት ነው? አያገባንም ሳይሆን የሚባለው የቀረበው ማስረጃ ስኮላርሊ ማስረጃ ከሆነ ይሄው የቀረበውን ስኮላርሊ ማስረጃ ብለህ ያቀረብከው ነገር ስህተት መሆኑን ይሄው ሌላ ስኮላርሺፕ ብላችሁ መሞገት ነበረባችሁ። ፖይንት እሱን ሰዓት ሞግቱ። ቤተክርስቲያን ተሳሳት እንደምትችል ማስረጃ ይሄው የቤተክርስቲያናችሁ አተረጓጎም ነው ብዬ የማቴዎስ 10ን እንትኗን ተረጓጎሟን አሳይች። ያን ሁሉ ካደረኩኝ በኋላ እናንተ ምንም አይነት ማብራሪያ ወይም ደግሞ ለዚህ ነገር ምንም አይነት ማፍረሻ ማስረጃ ሳትከፍቱ ተጨማሪ ማስረጃ እየጠየቃችሁ እኔ ችግር የለብኝም። ተጠያቂ ማስረጃ ማቅረብ ብቻ ተጨማሪ ማስረጃ ማቅረብ ይችላል። ግን ደግሞ እነዚህን ራሳቸው መቼ ነው ውድቅ ያደረጋችኋቸው? በሌላ ማስረጃ አላረጋችኋቸው። ስለዚህ አሁን ምንድነው ያመጣችሁት? ሌላ በቤተክርስቲያን ደረጃ ይሄንን ካውንስል ስህተት ነው ያለ አላችሁ። በቤተክርስቲያን ደረጃ ካውንስሉ ስህተት ነው ቢባል ኖሮማ ቤተክርስቲያኖቹ ራሱ ተሳስታችኋል መች እንላችኋለን። ልክ ነው ስላላችሁ እንዴት ተሳሳታችሁት? ስለዚህ እያወራክ ያለው ስለዚህ ወይ ተሳስተሃል ለዚህ ያመጣው ነገር ስህተት ነው ካላችሁ ለመሳሳቴ ማስረጃ አቅርቡ። ካላቀረባችሁ ግን ሲምፕል ካቶሊኮች እንዴት ነው የሚቀበሉት? እኔ ላውራው
አሁን ባጭሩ መሰል አንደኛ የሪቻርድ ፕራይስ ያልከውን ጽሁፉን ኦኬ ካቶሊክ ነው አልክ። ለምን ኦሪየንታል አይሆንም? ገብቶሃል አይደለ? ለምን አሁን ከኦሪየንታል ፓትሪያርክ ወይም ከኦሪየንታል ሊቃውንት ለምን ማንም አይሆንም? የካቶሊክ ቸርች ሂስቶሪያኑን ቸርች ስኮላር አንደኛ የእሱን ጽሁፍ ብታሳየን እንመንክ የካቶሊክ ነው። ኦኬ የሴንት ባሲልን ሲተች ግን አንደኛ የሰው አይኮን ቬኔሬሽን የሚቀበል ነው አይደለ? ሴንት ባሲልን ያን ጽሁፉን ግን ተቻልክ ሶ ዋት? ጥያቄያችን እኮ ያ ነው አይደለም? ካቶሊክ የኦሪየንታል ቸርች ስኮላር ጳጳስ ፓትሪያርክ ቢሆን ሶ ምን እናርግ ነው? ካውንስል እንቀመጥ ይሆን አንድ ምንድን ነው አሁን አንተ ክሌም ኦኬ ይሄ ቸርች ስኮላር ነው ያመጣው ለምንድን ነው? በቃ ቸርች ስኮላር የሴንት ባሲልን ጽሁፍ ተቸ፣ ክሪቲሳይዝ አደረገ። ኢቭን ዊ አር ናት ሹር እስካላቀረብክ ድረስ እንመንክ ሶ ዋት? ምን ይሁን ነው? ቃሌ ሞ ካቶሊኮችስ እሱን አባት እንዴት ነው የሚቀበሉት የሚለውንም እነሱ ማብራራት አለባቸው ብዬ አስባለሁ። ኦሪየንታል ነው ይችላል። ለምሳሌ እኮ ብፁዕ ቅዱስ በረከታቸው ይደርብንና አቡነ ሽኖዳ፣ ብፁዕ ቅዱስ አቡነ ጳውሎስ አንዳንድ ጽሁፎች በቤተክርስቲያን ደረጃ ከቀኖና ጋር በተያያዘ አስተምሮ ጋር ኮመንት አድርገዋል። ያ ማለት ቤተክርስቲያን እንትን የሚል ኦኬ ወርዷል